እንደውም አኬ ከዚህ በኋላ አጀንዳ እሰጣቸዋለሁ ብሏቸዋል አይደል? እነሱም ምክንያቱም እነሱ አጀንዳቸው ወንጌል ስላይደለ ወንጌል ስለማይሰሩ ወንጌል ስለማይሰብኩ ወንጌል መስበክ ብላስፌሚ ስለሆነ የወንጌል ሰበካ አያስፈልግም ብለው ስለሚያምኑ እዚህ ቲክቶክ ላይ ላሉት ሉትራውያን አኬ እየደጋገምክ ልክ እንደ ተከታታይ ክትባት ቀስ እያልክ ስጣቸው። ቀስ እያልክ ግን አትቸኩል። ለወንድማችን ለአክሊል ለምታደርሱት ከታመምን እኮ ቆየን። አይኔ እያየ ነው። ከየት ቤተ እምነት ነው ተብሎ ሲባል ከሙሉ ወንጌል ተብሎ ሲል ውረድ ከገስት ላይ ፔንቴኮስታልን አውጡ ተብሎ የተባለው ሉትራውያን የሆናችሁ ብቻ ወደ ገስት ኑ ግቡ፣ ሌሎቻችሁ ታች ሆናችሁ ታብ ኮፒ ሊንክ ሼር አድርጉ ተብሎ የተባለው ክርስቶስ የሞተለት እጅ ለእጃችን ተያይዘን ኢየሩሳሌም እንገባለን እየተባለ በቸርች አብረን የምንዘምር ሰዎች ነን። በእነማን የተባለው? በትውልድ አረሞች ነው የተባልነው። እኔ እዛ ጋር ነው በቃኝ። አንድ ነገረ ድነት ላይ አንድ አይደለንም ተብሎ በማያምኑ ሰዎች ፊት ተጠርተው ፔንቴኮስታንን ብለው የሚሉት አንድ ናቸው አንድ አይደለም ተብሎ ሲባል አንድ አይደለንም ብለዋል። መካነ ኢየሱስ ወክላቸዋለች እነዚህን ሰዎች። ይቅርታ፣ በጣም ይቅርታ፣ አንተ እያወራህ መሀል መግባት አልፈልግም፣ ግን እነዚህን ሰዎች መካነ ኢየሱስ ወክላቸዋለች። ለዛ እኮ ነው የመሬቱን አነነካም ብያልኩት። ማነው የመሬቷንማ እኔ በውስጥ እኮ እያወራሁ የነገሩኝ እኮ ነገር አለ። ስለዚህ አገልጋዮቹ ለሁለት እስኪከፈሉ ድረስ የሚያደርስ ነው። ግማሹ የእኛን ሀሳብ ነው የሚቀበለው። መሬት ላይ እንደዛ አይደለም። ጠይቂያቸዋለሁ። ሙሉ ወንጌል ቤተክርስቲያን የዳነች ነች የዳነች አይደለችም ብዬ ማለት ነው። በውስጥ እንደ አዲስ አንዳንዱ እየሳቀ ምን እያልክ ነው ነው ያሉኝ። እኔው ራሴ እጄ ተጋብዤ የማገለግልበት የእግዚአብሔር ሕዝብ ብለው ነው ያሉኝ። ቲክታክ ላይ ባሉትስ ሙሉ ወንጌል እንዳልዳነ ተቆጥሮ ቸርች ላይ ቁጭ ብሎ ከኦንሊ ጂሰስ ጋራ ከካቶሊክ ጋራ ከኦርቶዶክሳውያን ጋራ ልጋጋቸውን ጠርገውብናል። ይቅርታ ለዚህ ቋንቋ ልጋግ። ኤርሚ ግን አሁን አንተ ሉተርን ከፈለጉት አዝለውት ይዙሩ ያልከው እነሱ ካሉት አንጻር ነው እንጂ እዚህ ጋር ሉትራንን ኦር መካነ ኢየሱስን አታክ እያልክ ነው። መካነ ኢየሱስ አይደለም ቤተክርስቲያኑን ለምን እንደዛም አይደለም። ቤተክርስቲያኑን ማለት ነው ቪው እየተሰጠ ያለው እንደዛ ነው። አሁን እነዚህ ቤተክርስቲያኑ እኮ አላለችንም እንደዛ ቃልዬ። እኔ ስናገር እኮ ቀደም ለይቻለሁ። ቤተክርስቲያኒቱ ሉተር የኔ ብቻ ነው አላለችም። አጠቃላይ ወንጌላውያን አማኞች ሪፎርሜሽኑን ስለምንቀበል አምስቱ ሶላዎችን ስለምንቀበል ቤተክርስቲያኒቱ አላለችም። ቲክታክ ላይ ግን ያሉት የትውልድ አረሞች ግን የኛ ብቻ ነው ብለዋል። ቲክታኩ ላይ ያሉት ተሸክመውት ይዙሩ ሉተር። አዎ ግን ዴቭ አሁን ኤርሚ እንደዚህ ስትል አሁን መካነ ኢየሱስን አታክ ያረክ የሚመስላቸው ሰዎች ስላሉ እዚህ ጋር አታክ እየተደረገ ያለው መብታቸው። እኔ ይሄው እንደዚህ አስምሬ እየተናገርኩ ግን ነገሩ ከዚህ በፊት አውርተውበታል። ኤርሚሻ ይቅርታ የተጠየቀበት ጉዳይ ነው ነገሩ። ይቅርታ ተጠይቆበታል። የትኛው? ይሄ አሁን ከዚህ በፊት የተፈጠሩ የተባሉት ነገሮች ይቅርታ የተጠየቁበት። ወንድሞች ይቅርታ ከተጠየቁት ሰው ጋር እኔ እኮ ሚዲያ ላይ ነው ያለን እኮ እዛ ቤትም የተደረገ ነገር ሰምተናል። የተደረገበት ነገር ቆይ እንዴ እነሱ ሲሉት ያላፈሩት እኔ ስላቸው ለምንድን ነው የሚከፋችሁ እንዴ? እነሱ ሲሉን እኔ እኮ ጭናችን ላይ እኮ ቁስል ይዘን ሁላችን ጠባሳ እኮ አለብን እኮ። እኔ ፔንቴኮስታል ነኝ ካሎራ አትከራከረኛ እንዴ በእናትህ እንዴ። ኦርቶዶክሳውያን ለማተለቅ ብለው ከእነሱ የሚመጡትን አናጠምቅም ከሙሉ ወንጌል። እኔ እኮ በቃል ጠይቂያቸዋለሁ ከሙሉ ወንጌል የሚመጣውን እናጠምቃለን ሲሉ እኮ ቃል በቃል እኮ የመለሱ ላይ ናቸው እኮ። ቤተክርስቲያን ታች ያለችው ቤተክርስቲያን ማታረገውን እነሱ ይሄንን እኮ በቃል ብለውኛል እንዴ። እኛ መቼ ኤርሚያስስ መቼ መሬቷን ተናገር ሲጮ እንዴ? ኤርሚያስ እኮ ሲከላከልም ነበር እኮ። ቆይ አንተ ምንም ልዩነት እንደሌለ ነው እንደምታስበው? ምንም የትምህርት አንድ እንደሆነ ነው የምታስበው ወንድሜ? እኛ መቻ አዎ በአምስቱ ሶላዎች አንድ ነው ባይዘው ነው። ከሚስትራፎች የተለየ ትምህርት አለ እንዴ? ቃላ እንዴ? አይ ሳክራመንት ላይ እንደ እነሱ ትራዲሽን ላይ የተለየ ትምህርት ያላቸው። ከዛ ውጪ ጸጋ ብቻ፣ ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ፣ እምነት ብቻ ብሎ የሚለው ላይ የተለያየን እንዴ? አይደለንም እኮ። ለምንድነው እዚህ ያልሆነ ነገር የሚወራው?
የሳክራመንት ትምህርት ላይ የራሳቸው ትራዲሽን አለ። በቃ ከመካነ ኢየሱስ ልትራውያን ማለት ነው። ከዛ ውጭ የሆነው ነገር ላይ ከመካነ ኢየሱስና ማነው ከመካነ ኢየሱስ ከሙሉ ወንጌል ከመሰረ ክርስቶስ ከአማኑኤል በምንድን ነው የምትለየው? መዳን በእምነት አይደል እንዴ? በእግዚአብሔር ልጅ በማመን አይደል እንዴ? በጸጋ አይደል እንዴ? ምንድን ነው በቃ ፋክት። ስለዚህ ያንን ሳክራመንቱ ላይ ብቻ ያላቸውን ትራዲሽን የተለየ ነው። እነሱ እንደዛ ብለው የሚሉት አለ ማለት ነው። ኦኬ ያንን እንደ ራሳቸው ትራዲሽን በአብያተ ክርስቲያናት ሁሉ አክብረው አለ። አንዳንዶቻችን ላይ ጥያቄ ቢሆንም የግድ ግን ጥያቄያችን ይመለስ ብለን አንልም። ኦኬ እናከብራለን። እኔ እኮ ራሱ ጥምቀት ላይ ኦርቶዶክስ ያለ ስናገር እነሱም ላይ ጭምር ተናገር ያለውን እኮ ኤርሚ፣ አሁን ነገሩን ወደ እርቅ ነው መውሰድ ያለብን ወይስ ደግሞ ነገሩን ማባባስ ነው ያለብን? አሁን እዚህ ጋር እኛ ክርስቲያኖች ነን። ከእንደገና ደግሞ እዚህ ጋር ወንጌል ሲነገር እዚህ ጋር ወንጌል ሊሰማ የመጣው ሰው እኛን አይደለም መስማት፣ ይህንን ክርክር መስማት አለበት ብዬ ነው ያላስብም። ክርስቶስ ላይ ያለውን አንድነት መተህብኝ ቃል በምንድን ነው የምንታረቀው? ቆይ እናንተ እኮ እሱን እኮ ኤርሚ እኔም እኮ አንደርስታንድ አደርጋለሁ። እኔም እዚህ ወንጌል እኮ እሰራለሁ እኮ የራሱ ሚዲያ ላይ ወንጌል ክራይስት ላይ ተነክቶ ነገረ ድነታችን አጠቃላይ የኛ የወንጌላውያን አማኞች መካነ ኢየሱስን ጨምሮ ወንጌላዊት ስለሆነች ማለት ነው። ነገረ ድነት ትምህርታችን ዋነኛው ፒላሩ ማን ነው? እሱ ጥምቀት ወይ ቁርባን ወይስ ክርስቶስ? ክርስቶስ ከሌለ ጥምቀትን አላቅም። ክርስቶስ በሌለበት ቁርባንን አልቀበልም። ክርስቶስ በሌለበት እምነትም ጸጋም የለም። በቃ ክርስቶስን ይቅርታ አድርጉልኝ ለዚህ ቋንቋ፣ ክርስቶስን አፈር ደቼ ያስግጠው በሱ ላይ አንድ አይደለንም ብለውን ምንድነው እርቅ ተብሎ የሚባለው? ምሰሶን ነክተህ ባልቦላውን አጥፍተህ ከኔ ጋር ምን እርቅ ትፈልጋለህ? ቃልዬ እኔ ከአንተ ጋር ምን እርቅ እፈልጋለሁ? ቃል አሁን ፔንቴኮስታኔ ብለህ ስላል ከየትኛው ቸርች ነው ብዬ አልጠይኩም። በጌታ ወንድሜ ነው። ኦኬ ክርስቶስ ላይ አንድ አይደል መዳን ላይ ከተባለ የቃል አብ መዳን በማን ሄዳ ነው? በእግዚአብሔር ልጅ አይደል እንዴ? ካሎራው በማን ነው አምኖ ሄዳ ነው? በእግዚአብሔር ልጅ አይደል እንዴ አምኖ ሄዳ ነው? ኤርሚያስ በማን ነው አምኖ ሄዳ ነው? በእግዚአብሔር ልጅ አይደል እንዴ? እነሱ ኤርሚዬ ይሄንን የሚል ሰው አለ። አሁን እኔ ሁሉም ይሄንን ይላል ባልልም፣ ግን ይሄንን ነው ሉትራን መካነ ኢየሱስ የምታስተምረው። እዚህ ጋር አሁን የሚሰሙ ካሉ ይሄንን ነው። አሁን እዚህ ጋር ኤርሚ በሚፈጠረው ነገር ከታች ያሉ ኦርቶዶክሳውያን ናቸው በጣም እየሳቁ ቁጭ ብለው የሚያዩን ማለት ነው። እኔ ይሄንን ነገር አልፈልገውም። እኔ ፐርሰናሊ ነው ኤርሚሻ፣ እኔ አንተን ላርምህም አልችልም። እሱ ምንም የታወቀ ነገር ነው። ምክንያቱም በአገልግሎትም በእድሜም በብዙ ነገር የምትበልጠኝ ስለሆንክ ኤርሚ፣ እኔ አንተን የማረሙ ቦታ አለኝ ብዬ አላስብም። ግን እንደ አንድ ቤተክርስቲያን ውስጥ እንዳለ ታዳጊ ልጅ የምናገረው ነገር ቢኖር ከዚህ ሁሉ ካታካራ ወተን ወደ ወንጌል ትኩረት ብናደርግ። አሁን እዚህ ጋርም ያሉት ከማጋ ነው ወንጌል ላይ ትኩረት የምናደርገው ከማጋ እነዚህ ወንጌል መስበክ ለሌሎች ብላስፌሚ ነው ብለው ከሚሉ ጋር ነው ወንጌል ላይ ትኩረት እኛማ እኔ ወንጌል ላይ ነው ኤርሚ እሱ ጉዳይ እኔንም አግሬሲቭ እንደውም እኔ እሱ ይሄንን ከተናገረ በጌታ እኔ እንዳታወራ ስለከለክል አይደለም። ፔንቴኮስታል ወንድሞቼ እና እህቶቼ እንዴት ነው ግን እየሰማችሁ ያላችሁት? እንዴት ነው እየተረዳን ያለው? እኛ እኮ ወንጌል እንዳንሰብክ ብላስፌሚ ነው አፋችሁን ዝጉ ተብለናል። ነገረ ድነት ትምህርታችሁም ከኛ ጋር አንድ አይደለም ተብለናል። ወገን አይደላችሁም ተብለናል። ጌታ መንፈስ ቅዱስ በቸረን በሰጠን የጸጋ ስጦታ በልሳን ኑና ስደቡ ተብለናል። ስደቡ ኑና ብለውናል። ልሳን ለመሳደቢያ የተሰጠ አድርገው ነው የሚረዱት። ኑና ስደቡን ብለውናል። ኤርሚ ይቅርታ ቆይ ካሊባ እንዴ ይቅርታ ኤርሚ፣ እኔ በዚህ መንገድ አጥፍቼ በዚህ መንገድ አሁን ዳዊት ባጠፋው መንገድ አጥፍቼ መጥቼ ይቅርታ ብጠይቅ ይቅር ትለኛለህ? ትቀበለኛለህ? በይቅርታሽን አምንሽ ኤርሚዬ እዚህ ጋር ላስቆማችሁ። አይ ቤትሻ አንቺም ቤትሻ ቆይ እንደዛማ ማለት የለብሽም። እንደዚህ የለ ነገሩን እያወራሁ ነው። ኤርሚያስ እያወራ ያሉት እንደ እህት ግን እንደ እህት ደግሞ እኔ እየጠየቅኩት ነው አይደለ? ጥያቄን ይመልስልኝና እንጨርሳለን። ቆይ አንዴ እሺ፣ አንዴ ታውራ እናንተም ታወራላችሁ፣ ችግር የለውም። ታውራ ሐሳቧን እና ኤርሚ ምን ትላለህ? ማለት አጥፍቼ ይቅርታ ብጠይቅ አሁን ዳዊት ባጠፋው መንገድ ማለት ነው
እኮ ምን ብለሽ ነው ይቅርታ የጠየቅሽው? አሁን ዳዊት ባጠፋው መንገድ አይነት ማለት ነው። ዳዊት እኮ ምን ብለሽ ይቅርታ አንቺ ስለሆንሽ አሁን ምን ብለሽ ይቅርታ ጠየቅሽ? ይቅርታ የሄድኩበት መንገድ ልክ አልነበረም። ነው የሄድኩበት መንገድ አይደለም። ምን አይነት መንገድ እንደሄድሽ እኛም እናውቃለን። ስለ መንገድ አይደለም እናወራው ስለተናገርሽው ነገር እንጂ እኮ የተናገርኩት ነገር አንቺ በሱ ቦታ ሆነሽ ነው። ምን ብለሽ ነው ይቅርታ የምትጠይቂው? ዳዊት እንዳደረገው አይነት ድርጊት ማለት ነው። በዚያንም መንገድ ተጸጽተሽ ነው ወይስ ሌሎች ሰዎች ሲነሱብሽ ነው መተሽኛን ይቅርታ የምትጠይቂው? ተጸጽቼ ነው አጥፍቻለሁ፣ ልክ አልነበርኩም ብዬ ይቅርታ ጠይቄ ተቀበለኝ። እኔ እዚህ ሶሻል ሚዲያ ላይ እኔ አሁን እርቅ ብላችሁ የምትሉትን እኔ የለሁበትም፣ እኔ አላውቅም። እሺ ኤርሚ እንደዚህ ነው። ቆይ ቤትሽ ነው። ኦኬ እኔ አላውቅም፣ ግን እኔ አንድ ነገር የተቆረጠ ቪዲዮ አይ ቲንክ የሰማሁትኝ ይኸው እዚህ ኦርቶዶክሳውያን መሪካርድ አድርጎት አኬ በጸጋ ላይ ይሁን ወይ በእምነት ላይ አንድ ጥያቄ አነሳ፣ ሉትራውያንን በተመለከተ እና ቻሌንጅ አድርጓል ይመስለኛል። ኦኬ ሙሉንም አልሰማሁትም። የዛ ሰዓት ላይ ጸጋ ብቻ ነው አይደል? አዎ በቃ የዛ ሰዓት ላይ ነው ኪዳናቸው የፈረሰው። እስከዛ ሰዓት እኮ ድረስ ዲበኩል እኮ ገብቶ ይመሐረን ነው ይሳለን ነው ይቀበነ ብሎ እኮ በቡራክ የሚዘጋበት ቤት እኮ ነበር። ሶሪያ ከኤፍሬም ጋር ተባብሯል እንደሚባለው በነቢያት መጽሐፍ ትንቢተ ኢሳይያስ መጽሐፍ ምዕራፍ 7 ላይ ተባብረውብናል እኮ። እኛ እኮ ነገሩን እናንተ የራሳችሁ እይታ አለ፣ እኔ እንደኔ ይው ብያለሁ። እኔ እኮ በጌታ ድነዋል ወይ ብዬ እስከጠይቅ ድረስ ማለት ነው። ከኦንሊ ጂሰስ ጋራ እኮ ነው ሄረሲ ትምህርት ከሚያስተምሩ ሰዎች ጋር ገስት ላይ አብረው ቁጭ ብለው እነሱ ሁሉ ጭምር በእኛ ላይ ሀሳብ እንዲሰጡ ሲደረግ ወገን አይደለንም። እኛ ወገን አይደለንም። ፔንቴኮስታል ወገን አይደለም። ኦንሊ ጂሰስ ወንድሞች ናቶች አስተምሮተ ስላሴ ላይ አጋንንታዊ ትምህርት ያላት ሴትዮ እነሱ ቤት ላይ ቁጭ ብላ እኛ ላይ ሀሳብ እንድትሰጥ ታደርጋለች። የኮፕቲኳም ሴትዮ ማለት ነው ሀሳብ እንድትሰጥ ታደርጋለች። ሙስሊም እና ቡዲዝም ሂንዱይዝም ብቻ ነው የቀረው እና የፍቅር ሲዝም አዲሱ ሃይማኖት ምናምን ነገር እንጂ እኮ በሙሉ እኮ 5 እኮ ሆነው ተሰባስበዋል። እዛ በፔንቴኮስታል ላይ ሀሳብ የሰጡ በሙሉ ሀሳባቸው ገለባ ነው። በየተናጥሉ መጽሐፍ ቅዱስ ላይ ቆማችሁ አውሩ ተብሎ ቢባሉ አንዳቸውም አያወሩም። ያው ሄደው አባቶች፣ እናቶች፣ አክስቶች፣ አያቶች ብለው የሚሉት ተረቱ ስለመደበቅ ካልሆነ በስተቀር ስለዚህ ይቅርታ ጠይቅ ያለው ብለሽ ካልሽ ኦኬ ራስሽ በዛ እንደ ምሳሌ አድርገሽ ካመጣሽ ምን ነበር ያወራሽው? በስሜት ነው በንዴት ነው ወይስ በእውቀት? ከአንተ ጋር የጌታን እራት አልወስድም ብለሽኝ ከሌሎች ጋር ነው የምወስደው ብለሽኝ ይቅርታ ስጠይቂ ምንድን ነው? እስከምን ድረስ ነው የጠየቅሽው? ነገረ ድነታችን አንድ አይደለን በክርስቶስ ብለሽ ምንድን ይቅርታ የምጠይቅኝ? እኛ ርስትና ጉልት አልተጣላን፣ መሬት ምንድነው ድንበር አልተገፋፋን። እኔ ይልቅ እነዚህ ሰዎች የንስሐ አባታቸው እንዲበኩሉን ጠርተው መጽሐፈ ቄደር ተጠምቀው በጊዜ ቦታ ቢፈልጉ ባይ ነኝ እኔ ዝም ብዬ ስናገር ማለት ነው እንጂ አትቀልዱ። አንዳንድ ሰዎችም አትቀልዱ። ቴክስት ያደርጋችሁልኝም ሰዎች ወደ እኔ ጋር አትቀልዱ። ቀልድ እኔ አላቅም። ለምን ብላችሁ ካላችሁ እኔን ፐርሰናል ቢሆን የተናገሩት ወይ እኔ ፐርሰናል የተናገርኩት ላይ ይቅርታ ጠይቃለሁ። እነሱም ይቅርታ ቢጠይቁ ተገቢ ነው፣ ችግር የለውም። ክርስቶስ ላይ እኮ ነው፣ ኢየሱስ ላይ ብራዘር፣ የአይኔ ብርሃን ላይ ነው የመጣኸው። ህይወቴን ነጥቀው ውሰደው፣ እሱን ስታበላሸው ከማየት ማለት ነው። ኢየሱስ ላይ
በኢየሱስ አንድ አይደለንም ብላል። ኢየሱስ በላከው ከአብ ተቀብሎ በላከው በሰጠን በእኛ በሚኖሩ በመንፈሱ ላይ አላግጠሃል፣ አሹፈሃል፣ ልጋግህን ጠርጋሃል። እዛው ተቀመጥ፣ እኔ ጋር እንዳትመጡ። የወንጌል አማኝ ነኝ። አዎ የወንጌል አማኝ ነኝ። የለየልኝ ካሪዝማቲክ ነኝ። የጌታዬን ድምፅ የምሰማ የጌታዬን ከጌታ ዘንድ ያለውን ነገር በተረዳሁት በተቀበልኩት መጠን ልክ የማቅ ማለት ነው። በልሳን ምጸልይ ራዮችና ህልሞችን ንጉሱ ሲያሳየኝ የማይ ካሪዝማቲክ ነኝ። ፔንቴኮስታል ነኝ። ቤተክርስቲያንን እንደ ቤተክርስቲያን እንዳልዳንን ተደርጎ ከገስት ላይ ወርደዋል። እኔ እናንተ በዚህ 11 ዓመት ውስጥ ሶሻል ሚዲያ ላይ ሳገለግል እዚህ ቲክቶክ ላይ 4 ዓመት ከየት ቤተክርስቲያን ነህ ብዬ ከሉተራውያን ነኝ ብዬ ስል ናውረድ ከገስት ላይ ብዬ አውቃለሁኝ። የሙሉ ወንጌል ነኝ ብሎ ሲል እኮ ነው ናውረድ የተባለው። ሙሉ ወንጌልን አወረድክ ማለት ክርስቶስን አወረድክ ማለት ነው። አብረህን ነው ያወረድከን። ደግሞ መተው ፐርሰናል ምናምን ነገር ብሎ የሚባል ነገር የምን ፐርሰናል ነው? ፐርሰናል ምን ያገናኘናል? ሩቅ ሀገር የምንኖረው ምን ያገናኘናል? ፐርሰናል ሳይሆን የክርስቶስ ጉዳይ ነው ያገናኛል። ሄደው ከኮፕቲኮች ጋር ይቁረቡ። አይ ኤርሚሻ ይቅርታ፣ በጣም ይቅርታ ነው። አንዴ ድምፄን ላሰማ። ካሌብ ቆይ አንዴ ድምፄን ላሰማ። ቀጥሎ አሁንሽ እድል ቢሰጥ ባይዘው አጀንዳውን ካሌብ አጀንዳውን አትቀይር። አጀንዳ እየተናገርን ያለ እዚህ ላይ ላሉት ለኦርቶዶክስ ወንጌል መስበክ ብላስፈሚ ነው ላለው ሰው ነው መልእክቱ እንጂ መሬት ላይ ላለችው ሉተራን የኔም ቤተክርስቲያን ናት፣ የኤርሚ ቤተክርስቲያን ናት። አልቀየርኩም። እኔ ፔንቴኮስታል ነኝ። እሺ እንድታውቀው ካልወራው እኔ ጴንጤ ነኝ። እዚህ ጋር ሳወራ ጴንጤ ነኝ። ኤርሚ እንዳለው ካሪስማቲክ ጴንጤ ነኝ እኔም። ገባህ አይደል? ስለዚህ ኤርሚ አንድ ነገር ሲናገር ስለሰማሁት ነው። እነሱ ይቅርታ ከጠየቁ በአካሄድ ጉዳይ ላይ እኔም ይቅርታ ጠይቃለሁ ብሏልና እዚህ ጋር እኛ ክርስቲያኖች ነን። እዚህ ጋር የተሰበሰብነው በሙሉ ክርስቲያኖች ነን እና ለሌላውም ሰው ልናሳይ የምንችለው ክርስትናን ነው። ይሄኛ ምንቆምለትም ኢየሱስ ያስተማረን ፍቅርን ነው። ሲወጉት ዝም ያለ ክርስቶስ ነው እናመልከው። ኤርሚ ከዚህ በፊት ብዙዎች ሲበድሉ ይቅር ብለሃል አውቃለሁ። አንተ ኤርሚ ራሱ ይቅር ብለሃል አውቃለሁ። ብዙ ሰዎች ሲያጠፉ ይቅር ብለሃል አውቃለሁ። እኔ ከአንተ በእውቀት በጣም ያነስኩ ወንድም ነኝ። ምንም የሚታወቅ ነገር ነው እሱ ኤርሚ። እና እነሱ ይቅር ካሉ እኔም ይቅር እላለሁ የሚል ነገር አንስተሃል። ስለዚህ እነሱ ባካሄድ ፐርሰናል በሆነ ነገር ካለ ማለት ፐርሰናል በሆነው ነገር እነሱም ፐርሰናል በሆነው ነገር ላይ ይቅርታ ጠይቀዋል። እዚህ ጋር እውነት ለመናገር ሁሉም ጥፋት ያልተጠፋበት ቦታ የለም። በጣም የተናገሩት ነገር አለ ነው ካለኝ ማንንም ሰው እኮ አልሰማውም እኮ ልሰማው እኮ አልችልም። ይሄ እኮ ግልጽ ነገር ነው እኮ። እኔንም ያበሳጨኝ ያናደደኝ ጉዳይ ነው ይሄ። ብላስፈሚ ነው። ለዚህ ሰው ወንጌል ለጴንጤውም ነው የሚሰበከው። ለጴንጤውም ነው የምንሰብከው ወንጌልን። እንኳን የእኛን ትምህርት አይቀበሉም ብለን ለምናስበው ቀርቶ ለጴንጤውም ጭምር ነው የምንሰብከው። ስለዚህ በወንጌል ጉዳይ ላይ ያለኝ እንትን ቁርጥ የሆነ ነገር ነው። ያንን ወንጌል ያስተማረኝ ክርስቶስ ፍቅርን ስላስተማረኝ ለእነዚህ ሰዎች ኤርሚም ቢሆን ፍቅርን ነው የሚያሳያቸው። አሁንም ቢሆን ኤርሚ እየተናገረ ያለው ከወንጌል አንጻር ነው እንጂ ለሰዎቹን አታክ ለማድረግ አይደለም። እዚህ ጋር እታችን ምጽፉ ኦርቶዶክሳውያን ፐርሰናሊ አታክ ለማድረግ አይደለም። ወንጌል ተነክቷል፣ ወንጌል ተበርዟል። ኦር እኛ የምንናገረውን ወንጌል ተሸቅጦ ተነግሯል ተብሎ የሚል ነገር አይምሮ ውስጥም ከእንደገና ስለተደረገም ስለተባለም ነው እየተናገረ ያለው። ስለዚህ እኔ ግን የምናገረው ነገር ምንድን ነው? ሁላችን በክርስቶስ ኢየሱስ አንድ የሆንነን። ማንም ሰው እዚህ ጋር በጽድቄ ቆም ያለው በስራ አይደለም በእምነት ነው የዳንኩት የምንነን ሉትራንም እኛም
ሉትራንን ከነካ አንድ ሰው ጴንጤቆስታልን ነው የነካው። አንድ ሰው ሉትራንን ከነካ እኔን ነው የነካው። ጴንጤቆስታል የሆነውን ኤርሚን ከነካ እኔን ነው የነካው። በእምነት የእግዚአብሔር ልጆች የሆንን ስለሆንን በእምነት በኩል ሁላችን የእግዚአብሔር ልጆች ነን። እዚህ ጋር የተቀመጥነው ጠላትነት የለም መሃላችን። ስለዚህ ኤርሚን ቢሆን አሁን የተናገረው አንድ ነገር አለ። እነሱ ይቅርታ በፐርሰናል ጉዳይ ብለው ከሆነ ይቅር እላለሁ ብሏል። በፐርሰናል ጉዳይ እነሱ ይቅርታ ብለዋል። አሁንም ቢሆን ፐርሰናሊ በተነሳው ጉዳይ ሁለቱም ጋር ተጠፍቷል። ሁለቱም ሳይድ ጋር ተጠፍቷል። ጥፋት ተሰርቷል። ስለዚህ ሁለቱም ጋር ጥፋት የተሰራው ነገር ይቅርታ ይደረግ እና ደግሞ ይቅርታ ተጠያይቆ ነገሩስ ቆይ ካልሆነ ፕሊዝ ሁለቱም ጋር ጥፋት የትኛው ጥፋት ነው? በክርስቶስ ላይ ወይ ደግሞ ትምህርት ላይ ፐርሰናል ነገር ነው ያወራው። ፐርሰናሉን እኮ ኤርሚም ችግር የለበትም። አንዴ ካልሆነ አንዴ 2 ደቂቃ ትሰጠኛለህ እባክህ? ይቅርታ ነገሩ ሌላ ነገር ነው እያረክ ያለው። ሌላ ነገር አይደለም እያወራ ያለሁት ትክክለኛ ነገር ነው። አንዴ 2 ደቂቃ ታገሰኝ፣ አላወራም ከዛ በኋላ። ኤርሚሻ አሁን እኔ እየተናገርኩ ያለሁት ምንድነው? ፐርሰናል ጉዳይ ላይ ይቅርታ ተጠያይቀዋል። አሁንም ቢሆን ፐርሰናል ጉዳይ ላይ እንዴ ዴቭ ስላንተ እኔ ጥሩ ሲያወራ ሰምቻለሁ። በጆሮዬ ጥሩ ሲያወራ ስለ ኤርሚያስ ሰምቻለሁ። ኦፍ ኮርስ ሰምቻለሁ። ግን አሁን እኔ እያልኩ ያለሁት ምንድነው? ትምህርት ላይ ይነገራል። ኦፍ ኮርስ እንነጋገራለን። ትምህርት ላይ አንድ ሰው ሳተ ማለት ጠላቴ ነው። ለግድያ የምፈልገው ጠላቴ አይደለም። እንዲድን የምፈልገው ሰው እንጂ ለግድያ አይደለም የምፈልገው። ኤርሚያስም ቢሆን ሰው እንዲድን ከመፈለግ አንጻር ነው ይህንን እየተናገረ ያለው። ስለዚህ እኔ የምናገረው አንድ ነገር ምንድነው? ካሎራ ወንድሜም ሚስ አንደርስታንድ እንዳታረገኝ ፕሊዝ። እየተናገርኩ ያለሁት ነገር ወንጌል ይነገር። ይሄ ነገር ለወንጌልም እንቅፋት ነው። ኤርሚ ለሚናገረውም ወንጌል እንቅፋት ነው። ጴንጤቆስታሉም ለሚናገረው ወንጌል እንቅፋት ነው። ሩጫችንን ነው ወደኋላ የሚያደርገው። እኔ እዚህ ሶሻል ሚዲያ ላይ ወንጌል ስናገር አንድም ቀን እናንተ የምታነሱትን ነገር አንስቼው አላውቅም። እየተመለከተኝ ነው ዝም ያልኩት። ዳዊት ሉትራንም እንደዛ ሲል እየተመለከተኝ ነው ዝም ያልኩት። እያረርኩ ነው ዝም ያልኩት። ግን ነገሩ ወደዚህ ስቴጅ ከመጣ እንዲፈታ ነው ማደርገው እንጂ ያዳቆነ ሰይጣን ሳያቀስ አይለቅም እንደሚሉት እስኪ ያቀሰኝ አይደለም መጠብቀው። ነገሩ ገንዘብ ብናረግ ሰውን ብዬ ነው ማስበው። ክርስቶስ ያስተማረን ፍቅርን ነው። ኤርሚሻም የምታስተምረን ፍቅርን ነው። እኔ ከአንተ በታች ሆኜ የምማር ወንድም ነኝ። በብዙ በእውቀት ትበልጠኛለህ፣ በብዙ በትምህርት ትበልጠኛለህ፣ በአገልግሎት ጭራሽ ትበልጠኛለህ። ስለዚህ እኔ የምናገረው ነገር ወንጌል ላይ እንድናተኩር፣ እስቲ ወደ ፍቅር እንምጣ ትንሽ። እስቲ ወንጌል ብለና ወደ አሰብነው ፍቅር እንምጣ። ክርስቶስ ያሳየን ፍቅር በመስቀል ላይ እስከ መሞት ስለሆነ እኔ ይቅር ቃል ሀሳብን ተረድቻለሁ። ክርስቶስን በክርስቶስ አንድ አይደለንም ብለህ ክርስቶስን አበላሽተህ የወንጌል ሰበካውን ዜሮ ከተኸው ፍቅር ብለህ ብትለኝ ግብዝነት ያለበት ፍቅር ነው። እኔ አላረገውም። እንደዚህ አይነት ፍቅር እኔ አላውቅም። በክርስቶስ አንድ አይደለንም እኮ አላሉም። ዴቫይ መዳናችን ነገረ ድነት በነገረ ድነት ፔንቴኮስታሉ ከሉትራውያን ጋር አንድ ናቸው። አንድ አይደላችሁም። አራውንድ ዘቡሽ አትዙሩ። ከተናገራችሁ ተናገሩ፣ ካልሆነ ከገስት ላይ ነው መዘረግፋችሁ ተብለው ሲባሉ እኮ ያለው ቪዲዮ እኮ አለ። ከዛ ምንድን ነው ያሉት? አንድ አይደለንም ነው ያለው። አንድ ወንድም ነው ያለው እኮ ያ አንድ ወንድም ሲል እዛ በእውቀት የበሰሉ ኢዮስዬ ነበረ፣ ራሱም ዳዊት ነበረ። አይ እንዲህማ አይባልም ብሎ ማይክ ከፍቶ ያለው የለም። ለምን? በሀሳቡ ይስማማሉ ማለት ነው። ካልሆነ እኔ ለእኔ ለፔንቴኮስታሉ እንደዚ አይነት ጥያቄ ቀርቦልኝ እኮ ሉትራውያኑ በአይከን በዛ በስዕሉ ጉዳይ ማለት ነው ዲቤቱ ላይ ተጠይቄ እኮ የመለስኩት አለ። እንደናንተ ለስዕል አያፈነድዱም፣ እናንተ እንደምታደርጉት አያደርጉም ብዬ ማለት ነው። ለኦርቶዶክሳውያኑ መልሻለሁ። ሉትራውያኑ የዳኑ ወገኖቼ ናቸው ብዬ ነው ያልኩትኝ። ስለማምን ማለት ነው። ማንንም ለማናደን ማንንም ልብ ለማሞቅ አይደለም። ሪያሊቲው ያ ስለሆነ በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እኮ 2 መድረኮች ላይ እኮ ቆሜ አገልግያለሁ። ገርጂ መካነ ኢየሱስ፣ እንደዚሁም ሱሉልታ ቤተል መካነ ኢየሱስ 3 ጊዜ ማለት ነው። 2 ጊዜ በቤተሉ እሑድ ማለት ነው። አንድ ጊዜ ደግሞ የገርጁ ወጣቶች የመካነ ኢየሱስ ቤተክርስቲያን የወጣቶች ፕሮግራም ላይ መድረክ ተጋርቼ አጋርተውን ከኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን መሆኔን እያወቁ ነው የጋበዙኝ።
የዳነች ቤተክርስቲያን ናት። አየ በነገረ ክርስቶስ ነገረ ድነታችን የቱ ጋር ነው የሚቀዳው? ሚስጥራት የሚባለው ወይ ደግሞ ሳክራመንት ላይ ነው ዋናው? በቃ ሳክራመንት ነው ዋናው ወንድሞች ናቶች፣ ወይስ ዋናው ክርስቶስ ነው? ክርስቶስ ስላለ እኮ ነው ሳክራመንቱም ያለው። ክርስቶስ ስላለ እኮ ነው ጸጋ እምነት ብቻ ብለን የምንለው። ክርስቶስ በሌለበት ሳክራመንት ዜሮ ነው፣ ተራ ዳቦ ማለት ነው። ተራ ወይን ጭማቂ፣ ተራ ዳቦ ማለት ነው። ነገረ ድነት የእያንዳንዱ የኛ የወንጌላውያን አማኞች ራሱ መካነ ኢየሱስን ጨምሮ ከየት ነው የሚቀዳው? ክርስቶስ ነው። ክርስቶስ ብቻ ብለን ስንል ምን ማለት ነው? ለሰው ልጆች በደልና ኃጢአት ቤዛ የሆነው እሱ ነው። ደሙን ያፈሰሰው የእግዚአብሔር ልጅ የዳዊት ልጅ ነው። ስለዚህ እኛ ከመካነ ኢየሱስ ጋር በክርስቶስ አንድ አይደለም ነን። እኔ እነዚህ ቲክታኮሮቹን አይደለም ያልኩትኝ ነኝ። መካነ ኢየሱስ የኛ ናት። እናንተ የኔ አይደላችሁም ብላ አላለችንም የመሬቷ። ቲክቶክ ላይ ያሉት ግን ብለውናል፣ እናንተ የኛ አይደላችሁም ብለውናል። ስለዚህ የትኛውን ፍቅር ነው ቃልዬ የምትነግረኝ? ክርስቶስም ሞነጫጭረህብኝ አበላሽተው ወንጌሉ የወንጌል ሰበካውን ዜሮ ከተህ አፍክን ለጉም ጭጭበል ቁጭበል ብለኝ የተጠራሁበትን የወንጌላዊነት ጸጋ አፈር ደች አስግጠህ እስከ ዛሬ ድረስ የደከምኩበትን በጌታ ጸጋ ማለት ነው የዳነውን ትውልድ ሁሉ ጭምር ወደ እግዚአብሔር መንግስት የመጣውን ጭምር ንስሐ ሲገቡ የገቡበትን ኮንፌስ ያደረጉበትን ነገር ሁሉ ተረት ውስጥ ጨምረው ፍቅር ተው እንጂ ፍቅርማ እንደዛ አይደለም። ቃል የምትለው ይገባኛል። እንደዛ እኔ እያልኩ ያለሁት ኤርሚ ያ ሁላ ዳሜጅ ጠፍቶ አንተ ይቅርታ የማድረግ ልቡ አለህ ነው እያልኩ ያለሁት። ያ ሁላ ዳሜጅ ተደርጓል። ዳሜጅ የለም እኮ አይደለም፣ ዳሜጅ ተፈጥሯል፣ ግን የይቅርታ ልቡ አለን። እኛ ክርስቲያኖች ነን፣ የይቅርታ ልቡ አለን። ምንም ጥርጥር የለም፣ የክርስቶስ ልብ ነው ያለን። እኔ ጉዳዩ ላይ እኮ ይኸውልህ፣ ጉዳዩ ላይ አድምተው እንደዚህ እንደዚህ ነው እንኳን ብለው አላሉም። አንድ ሰው እኔ ስሙን መጥራት ስለማልፈልግ ያ ሰው እዛ ሰው ቤት ተገኝተው አልምተናል ብለው ከሚሉት ይልቅ አጥፍተው የወጡት ይበልጣል። ሰምተዋል። በመሬት ላይ ቢሆን ኖሮ ቸርች ጠርታ ትጠይቃቸው ነበር። ቅዱስ እግዚአብሔር ምስክር ነው። ግን አብዛኞቹ አድራሻ የላቸውም። ከጥቂቶቹ በስተቀር አድራሻ የላቸውም። ኦኬ ደግሞ ሃይማኖታችንን ልናስተምር ነው የወጣ ነው ብሎ ይላል። የመካነ ኢየሱስ ሃይማኖቷ ቴንግ ዶክተር ይሰጣሉ። የመካነ ኢየሱስ ሃይማኖቷ ከኢየሱስ ውጭ ያላት እንዴ? መዳን በኢየሱስ ነው ብሎ ከሚል የወጣ ትምህርት አላት የመካነ ኢየሱስ ሃይማኖቷ? ኢየሱስ ጌታ ነው ብሎ ከመስበክ የወጣ ሃይማኖት አላት እንዴ መካነ ኢየሱስ? ሃይማኖታችንን ልናስተምር ነው። ትምህርታችንን ማን አታስተምሩ አለ? እኛ አታስተምሩ አላለም። የሉትራውያንን ትራዲሽን በሚፈቅደው አታስተምሩ አላለም። ሃይማኖታችንን ልናስተምር ይሆናል። የመካነ ኢየሱስ ሃይማኖት ኢየሱስ አይደለም እንዴ? ኢየሱስ ነው የመካነ ኢየሱስ ሃይማኖቷ። የሙሉ ወንጌልም ኢየሱስ ነው፣ የሁላችንም ማለት ነው። እምነታችን ሃይማኖት ማለት የግዕዙ ቃል እምነት ማለት ነው። እምነታችን እዛ ላይ ነው የተመሰረተው ማለት ነው። ክራይስት ከሌለ በቃ የማዕዘኑ የጽዮኑ ድንጋይ የጽዮኑ አለት ከሌለ የለም። መካነ ኢየሱስ፣ ሙሉ ወንጌል፣ መሰረተ ክርስቶስ፣ ጉባኤ እግዚአብሔር በሙሉ የለም። ክርስቶስ ከሌለ ባልቦላውን አጥፍተዋል። ሰማይ ምድር መላእክት ሁሉ ጭምር እንኳን አይኖሩም፣ የለም። ምክንያቱም ሁሉ በእርሱ ነው የሆነው፣ ከሆነውም እንኳን አንዳች ያለ እርሱ አልሆነም። እሱን አጥፍቶ እሱ ላይ አበላሽቶ እሱ ላይ አንድ አይደለንም ብሎ ፍቅር የሚባል ነገር እኔ ጋር አይሰራም። ይቅርታ አድርጉልኝ ወንድሞች እናቶች። አዎ የጌታ ልብ አለን። እግዚአብሔር ልባችንን ለውጦታል። ይሄንን አልዋሽም። ጌታዬ ልቤን ለውጦታል። ለፍቅር ተሸናፊ ለምሕረት እሺ ባይ እንዲሆን አድርጎታል ኤርምያስን። ግን ክራይስትን ወንጌልን ወንድሞች እናቶቼ ነፍሴን ልጣ አልኩ። ነፍሴን ልጣ። ክርስቶስን ነክተህ ክርስቶስን አበላሽተብኝ በምንድን ነው መተህ ፍቅር ብለህ የምትለኝ? ወንጌሉን አበላሽተው
የወንጌሉን ሰበካ አፈርደች አስግጠህ መታ ፍቅር አትበሉኝ። ወንድሞች ኤርሚዬ በጣም ጨርሻለሁ። ይቅርታና ወንድሞች ላይ ሌሎች ልስጥ ካሌቦ እኛም መልስ ስጠና ካሌብ ተራ በተራ ነው። ጥቂት ነገሮች ለማለት ያ ፕሊዝ ሞሜንተሙን እንለውጠው። ሞሜንተሙ እየተጓዘ ያለው ኮንስትራክቲቭ በሆነ ሳይሆን ሁላችንም ምክንያት አለ። ለምሳሌ እዚህ ውስጥ ያለ ሰው በሙሉ አንድ ሰዓት የሚያስወራ አቅም አለውና ሞሜንተሙን ይሄ ወዴት እየተጓዝና ያለው የሚለውን ትንሽ ጊር ካላደረግ ነው ወደ እንትን አንመጣምና ፕሊዝ በጸጋ አብዙልኝና በፊት ለፊታችሁ ላወራ ፕሊዝ ሞገስ ላገኝ በፊት ለፊታችሁና በመጀመሪያ ነው ወደ ቲክቶክ ስመጣ ገድል ወይም ገደል የሚለውን አንብቤ ነው የመጣው። ስለዚህ ስለ ገድል በደንብ ነው ማውቅ ብዬ ማስብ የነበረው እና በጣም ኮንፊደንስ ነበረኝ። ቻሌንጅ ያደረገኝም ሰው የለም ነበር እና ሁለት መጽሐፍቶች ነው ማውቀው፣ ገድለ ተክለ ሃይማኖትና ታምረ ማርያም። ከዛ ውጭ አላውቅም። ሰኔ ጎልጎታ ያን ያክል ሲግኒፊካንት አይደለም እና ኤርሚ ጋር ስመጣ ይህ መጽሐፍ በመቶ የሚቆጠር መጽሐፍቶች በጣቱ እየነካ ነበር ያሳየ ነበረው እና የሚገርም ነገር ነው። ቁጭ ብዬ ነው የተማርኩት ቁጭ ብዬ እና የኤርሚን ኮንትሪቢዩሽን ማንም ሰው ሊያሳንስ አይችልም። ይሄንን ነገር እዚህ ጋር አንደርስታንድ ማድረግ አለብን። ኢስ ቬሪ ኢምፖርታንት ማለት በቲክቶክም ቢሆን በዚህ ጉዳይ ላይ እኔ ፌስቡክ ላይ አላውቀውም። በዚህ ጉዳይ ላይ መጽሐፍ ከመጽሐፍ እያገላበጠ ሁል ጊዜ አዲስ ያለ ምክንያት አላወራም። በነገራችን ላይ ሁል ጊዜ አዲስ በቀን አዲስ እያመጣ ነው ሲያስተምረን የነበረው። ሁላችንም የምናውቀው ነው። እኔ እንደውም በጣም ኮንፊደንት ስለነበርኩኝ ገብቼ የተወሰነ ለመናገር ብዬ በቤቱ ተቦልቄ ነበር በኤርሚ ቤት በመጀመሪያ ላይና ከዛ ጭቅጭቄ ነው እንደገና የተፈታሁት እና አንደርስታንድ እንድታደርጉ ፈልጋለሁ። የኤርሚን ኮንትሪቢዩሽን ለማሳነስ አይደለምም አላሳነሰምም። በጣም ጥሩ ነገር ሰርቷልም። ዳይናሚክ የሆነ ቼንጅም አመጥቷል። ሰው ሁሉ እንዲያውቅ አድርጓል እና እኔ እሱን ከማወቄ በፊትም ደግሞ ያው የምታውቁት ነው በሌላ ፕላትፎርም ያገለግል ነበረ። ግን ዛሬ አሁን የት ነው ያለ ነው የሚለውን ስናይ ደግሞ እንዴት እንጓዝ ነው ዋናው ጥያቄ። የሐዋርያት ሥራ ምዕራፍ 5 ላይ ታስታውሱ እንደሆነ ሰዎቹ ስለ ኢየሱስ አትናገሩ ተብለው ተገረፉ። በሚገረፉ ጊዜ ግን ደስ ነው ያላቸው። እኛም ለዚህ በቃን እንዴ ነው ያሉት። መሰደብ ብቻ አይደለም በዛ ስም ተብለው ማለት ነውና እንደገና ደግሞ ስለዚህ እነዚህ ሰዎች ሰበኩ። ከዛ ማርቆስ ባርናባስ እና ጳውሎስን ተጣልተው ነበረ እና እነዚህም ሰዎች መጨረሻቸው መታረቅ ነው የሆነው። ከአባቶቻችን የምንማረው ይሄ ስለሆነ ማለት ነው። እንደገና ደግሞ ቸርች ሂስትሪ ላይ እዚህ አሁን የሚጾመውን ጾም የሚጾሙና የማይጾሙ አባቶች ነበሩ። ትልቁ ላይ ብታረቀኝ ባላነብም ዝም ብዬ አቴንሽን ካፕቸር ለማድረግ ማሳየት ይችላለሁና ተጣልተው ነበር። የነ ፖሊካርፕ ቸርች ተጣልተው ነበር እና አነሲተስ አይጾሙም ነበር። እነ ፖሊካርፕ ይጾማሉ። የሚጾሙትና የማይጾሙት በቃ እስከ መከፋፋት ደርሰው ነበረ። እስከ መከፋፋት እና ያስታረቃቸው ማን ነው? ኢሬኔስ ያስታረቃቸው። ትልቁ ላይ አድርገኝ ካልሮ ያስታረቃቸው ማን ነው? ኢሬኔስ ያስታረቃቸው። ምክንያቱም ይላል በክርስቶስ ላይ ያለን እምነት ይላል እዚህ ጋር በክርስቶስ ላይ ያለን እምነት ዋው ፈልጌ ማንበብ አለብኝ። ካለን ችግር ይበልጣል። ምንም እንኳን አንዳንዶቹ ባይጾሙም ሌሎቹ ቢጾሙ የሚጾሙት ልጆቻቸው እንዲጾሙ ቢያስተምሩም የማይጾሙት ደግሞ ልጆቻቸው እንዳይጾሙ ቢያስተምሩም በክርስቶስ ላይ ያለ ንብረት አንድ ስለሆነ አንዳችን ከአንዳችን ጋር ሄደን የጌታን ራት እንወስዳለን ይላል። አስታራቂ ማን ነው? ኢሬኔስ ነው ያስታረቃቸው። በቤተ ክርስቲያን ውስጥ እንደዚህ አይነት ችግር በዘመናት ይከሰታል። ሁላችን እናውቃለን። በጣም ይጣላሉ። በጣም ትልቅ ችግር ነበር። በቤተ ክርስቲያን ታሪክ ውስጥ የተገደሉ ሰዎች ጭምር ነበሩ። በቃ ታሪኩ በጣም ብዙ ነው። እንዲህ አይነት ነገር ያጋጥማል። ለምን ሲባል ያው ሁላችን እንደምናውቀው እንጋጫለን። አንዱ ተነስቶ ጌታን ያገለገለ መስሎት ያለ ጥበብ ይናገርና ሌላውን ይደረምሳል። ከዛ መካከል አንዱ እኔ ነኝ። በጌታ ፍቅር ይቅርታ ጠይቃችኋለሁ። ሰዎችን ተናግሬ አውቃለሁ፣ አጥፍቼ አውቃለሁ። ግን መጨረሻ ላይ መድረግ ያለበት ምንድን ነው ሲባል ይቅርታ የምናደርግ እስከምን ድረስ ነው? እስከ ሞት ድረስ ነው። ኢቭን ክርስቶስን የተናገሩትን ይቅር ተብለዋል፣ የሚያደርጉትን አያውቁም ተብሏልና ሁላችን ወደ እዚህ አንድነት ለመምጣት እንድንችል ቢደረግ። ምክንያቱም
ጠላት ምን ያደርጋል መሰላችሁ? አንድነታችን ላይ ነው የሚሰራው። ባለፈው አኬ ምን ሲል እንደሰማሁት ታውቃላችሁ? አሁን አጀንዳ የጸጋ ሰጥቻችኋለሁ። አሁን እሱን ታወራና ስትጨርስ ደግሞ ስለ ኢሌክሽን እመጣባችኋለሁ። ስትጨርስ ደግሞ ስለ ፕሪዴስቲኔሽን፣ ስለ ኢሌክሽን፣ ስለ ሊሚትድ አቶንመንት፣ ስለ ኢሬዚስታብል ግሬስ አይሚን ሲሳይ ቤት ሲያወራ ነበር። ወንድማችን ሲሳይ ቤት ሲያወራ ነበረ። እኔ ነኝ አጀንዳ የምሰጣችሁ እያለ ነበረ። ይሄ ሰው በተጠና መልኩ ነው ጠፍተው ነበር ከቲክቶክ። ልክ የጥምቀቱ ጉዳይ ሴትል ሲያደርግ በዚህኛው ሊይዘን ሞከረ። አሁንም ደግሞ ሌላ አጀንዳ ሰጣችኋለሁ ሲል ሰምቼዋለሁ። ባይ ዘ ዌይ ቻሌንጅ ላድርጋችሁ፣ የፔንቴኮስታል ቴዎሎጂ ባይኖር ራሱ እንደ ፔንቴኮስታል የሚያምኑ ሰዎች በስሞል ካቴኪዝም ወይም ደግሞ በቡክ ኦፍ ኮንኮርድ የዘላለም ሕይወት እንደሚያገኙ ታውቃላችሁ፣ ሳንጠመቅ ጭምር። ምክንያቱም ቃሉ ነው የሚሉት። እዚህ ጋር ፊት ለፊት እንደምታዩት ጥምቀት ከቃሉ የተነሳ ነው የሚሉት። እኛ ምንድነው በምንድን ነው? በቃሉ ነው። ስለዚህ የፔንቴኮስታል ቴዎሎጂን እንኳን ብንተው በራሱ በሉትራን ቴዎሎጂ እኛ የዘላለም ሕይወት እናገኛለን። ስሞል ካቴኪዝም ላይ ማንበብ ትችላላችሁ። ጊዜ ለመቆጠብ አላነበውም። በቃሉ ነው የሚለው። ስለዚህ ፔንቴኮስታሊዝም ቴዎሎጂ ባይኖር እኛ ልክ እንደዚህ የምናምን ሰዎች በሉትራን ቴዎሎጂ በራሱ እኛ የዘላለም ሕይወት እናገኛለን። ለምን ሲባል በቃሉና በመንፈሱ ስለሚል ማለት ነው። ወገናችን በቤቱ ነገረ ማርያም የሚባል ታሪክ የማያውቀው፣ ማርያም አድርጋለች ይላሉ፣ ታሪክ አያውቀውም። ዘላለማዊ ድንግልና ይባላል፣ መነሻው ሐሰተኛ ከሆነ መጽሐፍ ነው። ማርያም ከልክ ያለፈ ከንቱነት አለባት የሚል ጽሑፍ አለ፣ አሳይቻችኋለሁ ባለፉት 3-4 ቀናት። ያንን ነገር አይነካኩም። ጸሎት ትቀበላለች ይላሉ፣ የለም እንደዛ አይነት ነገር። 81 ቀኑና የለም በታሪክ ይሄንን ያምናል። ይሄንን ነገር ልናነሳበት ስለሆነ ነው አጀንዳ እየሰጠን ያለው ወገን። ምክንያቱም ይሄንን አጀንዳ ካልሰጠን 81ዱ ከየት መጣ ተብሎ ሲጠይቅ መልሱ እንደሆነ ታውቃላችሁ። በ13ኛው መቶ ክፍለ ዘመን አቡ አልፋዲን አልባክዲዚ የተባለ አንድ የግብፅ ክርስቲያን የሰራው ቀኖና ነው ያላቸው ወገን። ወደዛ ላይ እንመጣበት ስለሆነ ነው የሚከፋፍለን። ዳንኤ አንድ ነገር ልንገርህ፣ አኬ እንደውም እኔ ጥሩ አረገ ብዬ እንትን ማለት ቋንቋቸውን ባይደባላልቅ ኖሮ እስካሁን ያንን ጸጋ የሚለውን ትምህርት ባያነሳ ኖሮ እነዚህ ሰዎች እኛ ጋር መጥተው አይጠለሉም ነበር። አኬማ ምን አደረገ? ትምህርታቸውን ነካኩ። ትምህርታቸውን ሲነካ ነው የእኛን እርዳታ። እኔም ይሄን ነው የምስማማው። እኔም ይሄን ነው የምለው። እንዴ ዳኒ ምንድነው? እኔ አንዳንዴ ምንድነው እንትን የምትሉት? ያንን ትምህርት ባይነካበት ነው ቤዚካሊ የኛ የጸጋ ትምህርትና እኔ አንድ ባንድ አሁን የጸጋ ትምህርት እሱን አይደለም እኮ አሁን ውይይታችን ዳኒ እዛ ላይ አይደለም። እኔ ወደ አንድነት እንድትመጡ ነው። አይ እዛው ቃላችሁ መጣችሁ። ቆይ ዳኒ ወንድሜ ካልሆነ እንደውም አኬ ከዚህ በኋላ አጀንዳ እሰጣቸዋለሁ ብሏቸዋል አይደል እነሱም። ምክንያቱም እነሱ አጀንዳቸው ወንጌል ስላይደለ፣ ወንጌል ስለማይሰሩ፣ ወንጌል ስለማይሰብኩ፣ ወንጌል መስበክ ብላስፌሚ ስለሆነ የወንጌል ሰበካ አያስፈልግም ብለው ስለሚያምኑ እዚህ ቲክቶክ ላይ ላሉት ሉትራውያን አኬ እየደጋገምክ ልክ እንደ ተከታታይ ክትባት ቀስ እያልክ ስጣቸው። ቀስ እያልክ ግን አትቸኩል። ለወንድማችን ላክሌ ለምታደርሱት ቀስ እያልክ እዚህ ቲክታክ ላይ ላሉ ሉትራውያንን ብለው ለሚሉ ወንጌል ሰበካ ብላስፌሚ ነው ብለው ላሉ ቀስ እያልክ ሪሴፕሽን ላይ ያለችዋን እየጠራ ተረኛ አስገቡልኝ እያልክ ቀስ እያልክ ስጣቸው። ያው ቃሌ ነው። ይሄንን እላለሁ። አኬ የነካው እኮ ፔንቴኮስታልንም ጭምር ነው። ሉትራን ሲነካ አይደል? አንድ ፊት ሆኖ ፔንቴኮስታል ይሻላል በነገር ትምህርታቸው የእነሱ የተብኳካ ነው ብሎ የሚል ቪዲዮ ሰምቻለሁኝ። ኦኬ አይ ሉትራንን ሲነካ በቃ ላኬ ነው መልዕክቱን ያስተላልፍኩት። ቀስ እያልክ ስጣቸው። ምክንያቱም አንደኛ ስራ የላቸውም። ወንጌል ሰበካ ስራቸው አይደለም። ስራ ለሌለው ለስራ ፈት ስራ መስጠት ተገቢ ነው። ስጣቸው። አኬ ጥሩ ይዛል። ሉትራን ሲነካ ኤርሚሻ በጣም ይቅርታ፣ ሉትራን ሲነካ መካነ ኢየሱስ አይደለም ወይ እየተነካ ያለው? ምድር ላይ ያለችውን ቤተክርስቲያን ሲነካ ከእኛንም ነው የሚነካል። የእሷን ትምህርት እኮ ነው አሁን እየነካ ያለው። እሱ ለቲክታከሮቹ ነው። ማነው ቃል እሱ ለቲክታከሮቹ ነው የቤት ስራ ስጣለሁ ብሎ ያለው ይስጥ። አይ ለቲክታከሮቹ ብቻ ሳይሆን መሬት ላይ ያለችውንም ጭምር የሚነካ ትምህርት ያላችሁ ሎርድ ስለሆነ እየነካ አንድ ደቂቃ ብቻ። እኔ ኤርሚዬ እንደሚታወቀው
ፕሊስ ለምንድን ነው የምታስወርዱት? በእግዚአብሔር ባይዘው ይወላችሁ አንዴ ማይገናኝ ነገር አታገናኝ። ማይገናኝ ነገር አይደለም። የመሬቱ ቆይ ኖ ካሎራው ዶክተር ማን ያስወረደው? ኖ ዶክተርን ካስወረዳ እኔም ወርዳለሁ። ዶክተር ከወረደ መልሱት። ብልግና ነው አይደለም። አታስወርዱ። ማን ያስወረደኝ? ወገኖች አይደረግም። ሞዴሬተር ይሆናል። ሞዴሬተሮችን ብትሆኑ ያወራሁት በጣም ጤናማ ለክርስትና የሚመች ነገር ነው ያወራሁት። ኦፍ ኮርስ ጌታ ይባረክ። ሰው እወዳችኋለሁ በጌታ ፍቅር። ኤርሚዬ በርታ። መልካም የሆነውን ክቡር የሆነውን ተወዳጅ የሆነውን በማድረግ እንድትተጉ የጥበብና የመገለጽ መንፈስ እንዲሰጣችሁ እዚህ ገስት ላይ ያላችሁ በሙሉ ካሎራውን ጭምር እጸልይላችኋለሁ። ተባረኩ። ሎርድ ነው ዳኒ ተባረክ። እኛም እንወድሃለን ወንድማችን ነህ። በጣም በምትሰራው ስራ ሁሉ ከጎን ነን እና በጣም ነው የምንወድህ። ለቅንነት በጣም ደስ ይለኛል። ቅንነትን በጣም ወደዋለሁ። ኢቭን በባህሪ እንኳን ሸጋ ባህሪ ካላቸው እንደው ከነሱ መካከል ነህና አንተን ስለሰጠን ጌታ እናመሰግናለን። እንወድሃለን። ቴንክ ዩ። ቀጥል ካለ ዳኒ አንድ ጥያቄ ነበረኝ ከመውረዱ በፊት ካሎሮ ዳኒ ትንሽ አንድ ደቂቃ ተሰጠኝ። ያው ተናግሬያለሁ እኮ የምትጨምረው ነገር አለ? እሺ የምጨምረው ሳይሆን ግልጽ ያልሆነልኝ ነገር አለ። አሁን አንተ ያው ሰላም እንፍጠር ጥሩ ነገር ነው፣ ግን እነሱ ያሉትን ነገር ታስታውሳለህ። ይቅርታ ጠይቀውበት ይሄ ነገር እኛ ለምሳሌ መዳን ያለ ሰክራመንት መዳን የለም ደህንነት፣ ስለዚህ ፔንቴኮስታል አይድንም ያሉትን ነገር ህብረት ምን ማድረግ የሚቀለን ከኦርቶዶክስ እና ከካቶሊክ ጋር ነው ያሉትን ነገር ይሄ ነገር ስህተት ነው ብለው በአደባባይ ከተመለሱ እኮ ኢትስ ኦኬ። አሁን ይሄ ነገር ይሄን እንደዚሁ እንደታቀፉት ነው ይቅር እንትን ማለት መታረቅ ማለት ምን ማለት ነው? ፐርሰናሊ አሁን እኔ ሳክራሜንታል ቴዎሎጂያቸውን ትምህርት ላይ እኮ አይመስለኝም። እሺ ቀጥል። ሳክራሜንታል ቴዎሎጂያቸውን እንዲቀይሩ እናንተ ራሳችሁ አትፈልጉም። ምክንያቱም ገብቷቸው ፔንቴኮስታል የሚለውን አንደርስታንድ እንዲያደርጉ ነው እንጂ የምትፈልጉት ስለኛ ብለው እንዲለውጡ አይደለም። ስለዚህ ይህንን ማክበር አለብን። ነገር ግን ጥምቀት አብሶሉት ኔሴሲቲ ነው ብለው አያምኑ። ስለኛ የተናገሩት ስህተትን እያንዳንዱ ነገር ይቅርታ መጠየቅ አለባቸው ብዬ አምናለሁ። እኔ እንትን ሞመንተማችን በጣም እየፈጠነ እየተራራቅን ስለመጣን መከፋፈላችንን ያዝ አድርገነው በዶክትሪኑ ላይ እናወራ ለማለት ፈልጌ ነው። በቃ እንደዛ ከሆነ እኮ ትክክል ነው። ስለዚህ እነሱም ይምጡና ይሄ ነገር ያልነው ነገር ትክክል አይደለም፣ ሶሪ፣ በዚህ ትምህርት ለውጠነዋል፣ አስተካክለነዋል ይበሉ። ማለት በተሳሳቱበት ጉዳይ እኛን እንዳልዳኔ በቆጠሩበት ጉዳይ ከኦርቶዶክስ ጋር ህብረት ማድረግ ይቀለኛል ምናምን ሌሎች ብዙ አሁን የሚታወሰውን ነገር እናስታውሳለን። በዚህ ጉዳይ ላይ ስህተት ነው ብለው ካሉ እኮ በግድ ሰው በግለሰብ የተጣላ ሰው ያለ አይመስለኝም። ስለዚህ ይህን እነሱ ካስተካከሉ ምን ችግር አለ? ስለዚህ መልሼ ላሉት እሺ፣ እኔ አንድ ነገር መናገር እፈልጋለሁ። ቆይ እስቲ ማለት የትምህርት ልዩነት ነው። ምንም ለምሳሌ ሳክራሜንታል የሆነ ቴዎሎጂ አላቸው። ዛት ኦኬ በቃ እሱን የትኛው ምድርም ላይ ነች ያለችው ቤተክርስቲያን መካነ ኢየሱስ ወይ ሉትራን ቤተክርስቲያን ብትሆን ከዚህ ውጭ የምታምነው ነገር ይቅርታ ሰው ጋር ገዝተህ አታስወርዱ። ማን ዳኒን ያስወረደው? አይ ቻው ብሎ ነው የወረደው። እና እንደዛ እንደሆነ ማሰብ በጣም እጅግ አስፈላጊ ነገር ነው። ግን ውስጥ ለውስጥ እየሰራን ነው ብለዋል ልጆች እነ ቃሌም ሆኑ እነ ኤቢ መስሉኛል እና ሌሎችም ውስጥ ለውስጥ ነገሩን ሴትልድ ለማድረግ እየተጉ ነው፣ እየሰሩ ነው። ፔኑ ነበረ ቅድምም እኔ እንደተናገርኩት በጣም ፔንፉል ነበረ ያሳለፍነው ነገር። እውነት ለመናገር ገስት ላይ ሆነው ከሚያወሩትም በላይ እኛ ሁላችንም ታች ሆነን የምንሰማቸው ሰዎች በሙላ በጣም የሚያሳምም ጊዜ ነው ያሳለፍነው። በጣም የያዝናቸውን ነገሮች ይዘናቸዋል ብለን የምንላቸውን ነገሮች በሙላ ነው ማለት በጣም ተነቃንቋል እንኳን ብሎ ማለት አይቻልም። ግን በጣም ቅድም እንደተባለው ለማ እየተንኳሰሱ እንደነበረ የቅርብ ጊዜ ትዝታችን ነው። ይሄ ምንም እንትን የምንለው ነገር አይደለም። ግን ሰላም ይቻላል ወይ?
ሰላም ማውረድ ይቻላል ወይ ለሚለው እኔ አይ ቲንክ ሰላም ማውረድ የማይቻል ጉዳይ ነው ብዬ አላስብም። በተለይ ደግሞ አፕሮች ላይ ሰላም ማውረድ የሚቻል ጉዳይ እንደሆነ ነው ማስበው። ግን በዚህ ሁሉ ውስጥ ከሁለቱም ወገን ያለ መነቋቆር በሞላ ሪፔንት መደረግ ያለበት ይመስለኛል ብዬ ነው ማስበው። ለምሳሌ መጀመሪያ ሉትራኖች ወደዚህ ነገር ውስጥ የገቡት በምን ምክንያት እንደሆነ ሲናገሩ የማስታውሰው ፔንቴኮስታሎች በተለይ ደግሞ አንዳንዶቹ ማለት ነው የነሱን ቴዎሎጂ የዚህ ኢንፋንት ባፕቲዝም ጋራ ተያይዞ ያለውን ነገር በጣም ወደ አደባባይ በጣም እንዴት እንዳወጡት እና የክርክር ምክንያት እንኳን ሊሆን ይችላል ወደፊትም እኛ ስንከራከርበት የምንኖረው ነው። አንዳንዶቻችን አደልት ባፕቲዝም የሚለውን ስለምናምን ማለት ነው የክርክር ጉዳይ መሆኑ መቀጠሉ አይቀሬ ነው። ግን በጣም የማሾፍ እና የማሽሟጠጥ ነገሮች እንደነበሩ ያ ነገር ደግሞ በጣም ኢሪቴት እንዳደረጋቸውና ተስበው ወደዛ ነገር ውስጥ እንደገቡ በጣም የሚናገሩት ነገር ነበረ። ከሁለቱም ወገን ሴትልድ የሚሆን ነገር ካለ ሴትልድ ሊሆን የሚችል ነገር ነው እንጂ ሊፈወስ የማይችል ነው የሚለውን ብዙም አልጋራው። ኤርሚ በጣም ትልቅ ነገር እንደሚሰራ አውቃለሁ። የወንጌል ልብ እንዳለውም አውቃለሁ። ኢቫንጀሊስት እንደሆነና እና በአላማ እዚህ ቲክቶክ መንደር ላይ በተለይ ሶሻል ሚዲያው ላይ ከሚሰሩ ከማደንቃቸው ሰዎች መካከል አንዱ ነው። እኔ እንደውም ሚሽናል መሆን አለበት። በተለይ እኔ ከማንም ጋራ ከካቶሊክም ጋራም ቢሆን ከኦርቶዶክስም ጋራ የሚነጋገር ሰው፣ የሚያስተምር ሰው፣ የሚከራከር ሰው ሚሽን ተኮር ተልእኮ ተኮር ነው እንጂ መሆን ያለበት ጀስት ፈን ለማድረግ ወይ ኢንጆይ ለማድረግ ወይ እነሱ ምን ይላሉ እንደው በዚህ ጉዳይ ላይ አስተያየቶትን እየተባለ እየተጠየቀ የሚካሄደው አይነት አካሄድ እኔ ምቾት የሚሰጠኝ አይደለም። ዞሮ ጌታም ተልእኮ ተኮር ነው፣ እኛም ከድነት አንጻር ተልእኮ ተኮር ነው ልንሆን የሚገባው። ኦርቶዶክሳውያን አልዳኑም ብቻ አይደለም በጥፋት ጎዳና ላይ ነው ያሉት፣ በጨለማ ነው ያሉት። እንደዚሁም ካቶሊካውያን ሁሉም ማለት ነው። ሰው በክርስቶስ ኢየሱስ በእምነት አማካኝነት በጸጋው ካልሆነ በስተቀር ወደ ድነት አምባ አይደርስም የሚለው ኮር የሆነው የኛ አስተምሮ ነው፣ የኛ ተልእኮ ነው። ያንን ለመወጣት የሚያደርገውን ጥረት አደንቃለሁ። ግን ይህንን ሁሉ ካልኩ በኋላ ግን ስቲል ከሉትራን ጋራ የማይፈወስ ነገር አይደለም የሚለውን ነገር አልስማማም። ቴሌግራም ላይ በግሩፕ እየተነጋገሩ ነው፣ ሴትል ለማድረግ ጥረት እያደረጉ ነው። ይሆናልም የሚል ተስፋ አለኝ ለማለት ነው። እችን ሀሳብ ለመስጠት ነው። እንደ አጠቃላይ ግን በድነት ጉዳይ ላይ የተወሰነ አይ ቲንክ ምንድነው በጣም ኢን ስትሪክት ሴንስ ካየነው ከሉትራን ጋራ እና ከሌሎችም ጋራ የተወሰነ ነገሮች አሉ። እምነት ፌዝ በሚሉበትም ጉዳይ ላይ ሳልቬሽን በሚሉበት ጉዳይ ላይ እንዴት ነው እምነትን ምንድነው እሱ ድነትን የምንቀበለው በሚሉበትም ጉዳይ ላይ እና በብዙ ጉዳይ ላይ የተወሰነ ያገላለጽ የምናምን ልዩነቶች እንዳሉ ልብ ማለት ያስፈልጋል። እሱን ሁሉ ግን አስታርቆ መቀጠል የሚቻል ጉዳይ ነው ብዬ ነው የምለው። ተባረኩ። እሺ አንዴ መናገር ይችላሉ ከይቅርታ ጋር ወንድሞች? ቆይ ካሌብ ስላወራ እድል ለጌርሳምም አለ እድል እንሰጣጥና አንድ ደቂቃ ብቻ ለኤርሚ ቅድም ለተናገረው ነገር ነው። አንዴ ኤርሚሻ መካነ ኢየሱስ አታክ እንድትደረግ ትፈልጋለህ? ኧረ ምንድነው ተማረው ካሎራው እንደዚህ አይነት ጥያቄ አጠይቅ። ቅድም ስለዚህ ላውድ ነው ፖለቲካ እየሰራ ስለሆነ በጣም አንደኛ ፖለቲካ ሰራብናል እንዴ? ቀደም ነገር ያለውኝ መሬቷ ላይ ያለችዋ መካኒስ ቤተክርስቲያን የኔ ነች ብያለሁኝ። እስካሁንም ለወደፊትም ማለት ነው። ኦኬ አኬ መሬቷ ላይ ያለችዋ ቤተክርስቲያን አይደለም የቤት ስራ ሰጣለሁ ብሎ ያለው ቲክታክ ላይ ላሉት ነው። ቲክታክ ላይ ያሉት ደግሞ ስራ ስለሌላቸው ስራ ቢሰጣቸው ጥሩ ነው። ስራ የላቸው። ምክንያቱም ወንጌል ሰበካ ስራቸው አይደለም። ወንጌል ሰበካ ቲክታክ ላይ ያሉቱ ሉትራውያንን ባዮቹ ስራቸው አይደለም። ወንጌል ሰበካን የምናደርግ ሰዎች ብላስፌሚ ነው፣ አትስበኩ ለሌሎች እንደውም ብለው ነግረውናል። ይሄ ሀሳባቸው አልተቀየረም። ስለዚህ እነሱ ወንጌል ሰበካ ስራቸው ካይደለ ስራ የላቸውም ማለት ነው። ስራ ለሌለው ሰው ደግሞ ስራ ልስጥ ብሎ ላለው ለወንድማችን ለአኬ ይበል ነው መባል ያለበት።
እኔው እስከ ዛሬ እንዴት ተናግሬ አላውቅም። ተናድጄም አይደለም የምናገረው። የወንጌል ሰበካ ስራቸው አይደለም። የቲክታክ ላይ ሉተራውያኑ ስራቸው ምንድነው ታዲያ? ቁጭ ብሎ ያው ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል ብሎ እንደሚባል ነገር ሲቀዱ ሲሰፉ ነው። ስለዚህ ምንድነው ያደርጉት? ስራቸው ምንድነው? ወንጌል መስበክ ብላስፌሚ ነው። ሙሉ ወንጌል ቤተክርስቲያን አልዳነችም። ፔንቴኮስታል የሆናችሁ አጠቃላይ ከገስት ላይ ውረዱ፣ እንደዚሁም ደግሞ ከሞዴሬተር ላይ አንሱ። ቅዱስ ቁርባን ከእናንተ ጋር አንቆርብም። ከእናንተ ይልቅ ኦርቶዶክሳውያኑ ይሻሉናል፣ ከእናንተ ይልቅ ካቶሊካውያኑ ይቀርቡናል፣ ከእናንተ ጋር ህብረት የለንም ብለው ነግረውናል። ስለዚህ አኬ በእውነት በተከታታይ መብረቃዊ ጥቃት በሚባል አይነት መልክ የቤት ስራ እንድትሰጣቸው ለቲክታከሮቹ ሉትራውያን ወንድማዊ ምክሬን ድጋሚ አስተላልፋለሁ። አታስወርዱኝ ፕሊስ። ኤርሚ ጥያቄ መጠየቅ እችላለሁ አይደል? ሁላችንም እዚህ ጋር ፔንቴኮስታል ነን አይደል? እኔን ጥያቄ እንዳጠይቀኝ ጥያቄን ጠይቀኝ ቀደም አልሽልሃለሁ። ኦኬ። የመሬቷን ቤተክርስቲያን ግን ሲነኩ እኛን ሁሉ ጭምር የነኩት እንነጋገራለን ማለት ነው። ኦኬ። ከዛ ውጭ ግን ላለው ለእያንዳንዳቸው ለምን የቤት ስራ አይሰጣቸውም? መብቱ ነው። እኔ በጣም የሚያሳዘነኝ ግን ለአንድ ወንድም ነግሬዋለሁ፣ እዚህም ይኖራል ብዬ አስባለሁ። በጣም በእውነት ያሳዘነኝ ዳዊት የሚባለው ወንድም ግን አሳዝኖኛል። አልዋሻችሁም፣ አልደብቃችሁም። ለወንድሜ ኢዮሲ ነግሬዋለሁ። ደውሎ እሱ ስላወራኝ ማለት ነው። ኢዮሲ ደውሎ በዚህ ጉዳይ ስላወራኝ ለምን ያሳዘነኝ፣ በማያውቀው ነገር ነው መጥቶ ዘው ብሎ የገባው። እጅግ የሚጠቅም ነገር ያለው ወንድም መሆኑን ተመልክቻለሁ። በኋላ ላይ ባለፈውም ላይ ገና ስለ ቤተሰቡ ተናገርክ ተብዬ በተባልኩ ቀን የዛን ቀንም ተናግሬያለሁ። ልትጠቅመን የምትችል ሰው፣ ህዝቡን ሁሉ ልትጠቅም የምትችል ሰው መጥተህ ተንደርድረህ ተጋጨህን ከኛ ጋራ ብዬ ማለት ነው። አልዋሻችሁም። ሰሞኑን ደግሞ በቃ ውስጤ በጣም ራራለት። ያው አልዋሽም። ያው ጌታ እግዚአብሔር ንጉሱ ምስክሬ ነው። እግዚአብሔር የሰጠው ነገር አለ። ለዚህ የዳረጉት ግን ጦሰኛ የሆኑ ሰዎች ናቸው፣ ዓላማ የሌላቸው ሰዎች። በስሜት የሚናገረው ያለ ስሜት የሚናገረው ግን ለዚህ የዳረጉት ሰዎች እንዳሉ ዝም ብዬ እኔ እጠረጥራለሁ። ግን አሳዝኖኛል በእውነት ዳዊት ማለት ነው። አሳዝኖኛል ማለት እኔም በድሎኛል እያልኩ አይደለም፣ በተናጠል በግል ማለት ነው። እኔና እሷን ምንም ይቅርታ የሚያጠያይቀ ነገር የለም። ፐርሰናል የሆነ ነገር አንድ ቀን ገስት ላይ አብረን ተቀምጠን አናቅም። ምንም ነገር አድርገን አናቅም። ለዚህ ናየ አበሻ የሚበለው ነጭ የሚበለው አንዴ ከመቁረጥ በፊት 10 ጊዜ ለካ የሚባለው ነገር በጣም በጣም እኔ ለአንዳንዶቻችሁ በጣም ቀላል ነው። ለአንዳንዶቻችሁ ላይጠገን ሰብረውታል፣ ላይቀጠል ቆርጠውታል። ከቆረጡት መልሰው ሊቀጥሉት የሚችሉት በፔንቴኮስታሉ ላይ ሰድበው ለሚሰድቡን ሰዎች የመካነ ኢየሱስ ቤተክርስቲያን አባላት ነን ብለው የሚሉ ነን ብለው ስላሉ ማለት ነው። እነሱ ባሉበት እንዴት ፔንቴኮስታል ይሰደባል? ከአሕዛብ ጋር ቁጭ ብለህ ሰድበኝ አሰድበኝ ስታበቃ መጥተህ ወንድሜ ነህ ምናምን ነገር ብለህ ትለኛለህ እንዴ? አታፍሩ? እኔ ማንንም እኮ አልኩ እንኳን አይደለም ከሌላ እምነት ያሉ አይደለም እኛ ውስጥ ራሱ ዝም ብሎ ተንጋግቶ የገቡ ሰዎች መዳናቸውን ያላገኙ በጣም ብዙ አሉ። ቸርች የተቀመጡ ኦርቶዶክስማ ገና አልዳንም፣ ካቶሊክ አልዳንም፣ አይሁዳውያን አልዳኑም። ማንንም ብለብትል እኔ ጋር አልዳኑም። በንዴት አይደለም እራሳቸውም አለመዳናቸውን እየመሰከሩ ስለሆነ አንዳንዴ የምናውቀውን ልክ ኦርቶዶክሳውያን አልዳኑም ብዬ ስልክ እራሳቸው እኮ ናቸው የመሰክሩት። ድኛለሁ ብሎ የሚልህን ኦርቶዶክስ ከምንድን የዳንከው ብለህ ጠይቀው። ድኛለሁ እየዳንኩ ነው እድናለሁ ብሎ ይልሃል። ከምን ብለህ ስትለው ግን
ያው ከአዳም በደልና ኃጢአት ይልሃል። አሁን ስላለው ክርስቶስ አሁን ላለው እና ለሚቀጥለው ሳድኗል ምስል ነው። እሱ ገና አላውቁ እና ትገባለህ መንግስተ ሰማያት አላቅም እንዴ ድኛለው መንግስተ ሰማያት ትገባለህ አላቅም በለው ነው የሚሉት። ከጳጳስ ጀምሮ ከላይ እስከታች ቤቱ ያደግንበት ቤት ነው፣ ያገለግልንበት ቤት ነው፣ ቋንቋውን ጠረኑን የምናውቀውበት ቤት ነው። ተመልሶ መጥቶ ተገልብጠው የሚሳደቡት በጋሻው እንዲህ ብሎ ትዝታው እንዲህ ብሎ ኤርሚያስ እንዲህ ብሎ ስድብ። አዎ አልዳናችሁም ኦርቶዶክሳውያን ወገኖቼ፣ አልዳናችሁም። መዳን ያስፈልጋችኋል። ክርስቶስን በስም ማወቅ መዳን ማለት አይደለም። የዘላለም ሕይወት እንዳላችሁ የመንፈስ ቅዱስ ምስክርነት በእያንዳንዱ ውስጥ የለም። መቼ ክርስቶስ ነገሰና በልባቸው ኢየሱስ በደስትለው የሚበሳጨው ትውልድ ማን ነው? ከእናቶቻችን ከአባቶቻችን ከእህቶቻችን ከአክስቶቻችን ከአጎቶቻችን ጀምሮ ማንም የሚበሳጨው ቤት ውስጥ ዕቃ አምልጦ በኢየሱስም በደስትናን ይድፋሽ አባቴ አምላክ ብለው የሚሉት ንስሐ አባቶቻቸው እያስተማሯቸው ጸበል ሊረጩ መጥተው እኮ ነገር ረጭተው ነው የሚሄዱት። በኢየሱስ ጉዳይ አስወጫት ከቤት እየተባለ ማለት ነው። የዳነ ሰው ነው እንዴ ታዲያ ኢየሱስ ተብሎ ሲጠራ? ኢየሱስ ያድናል ብለው ይሉናል። እኛ እነ ዶክተር ዘሪሁን የተናገሩት ኢየሱስ ያድናል ብለው ይሉናል፣ እኛ ያድንም ብለን እንዳልን፣ ግን ኢየሱስ ያድናል የሚል መጽሐፍ ቅዱስ ውስጥ የለም ብሎ የሚል ሰውዬ ማለት ነው። የቴዎሎጂ ምናምን ነገር መምህር ምናምን ነገር የቅድስት ሥላሴ መንፈሳዊ ኮሌጅ ምሩቅ ምናምን ነገር የሚባለው ማለት ነው። አዎ አልዳኑ። እንዲድኑ ግን ወንጌል እንሰብካለን። ኦኬ። የወንጌል ሰበካው ደግሞ ብላስፌሚ ነው፣ ስድብ ነው። ስቶፕ አቁሙ ተብለናል። አናቆምም። እልህ አይደለም የተጋባሁት፣ ጥሪ ኖሮኝ ነው። ብዙዎቻችሁ ወደ ቲክቶክ ለምንድን ነው የመጣችሁት? ይህን ተናግሬ ለጌርሳም ልስጥ ወንድሞች፣ ለምንድን ነው የመጣችሁት ወደዚህ ወደ ቲክቶክ? ለምንድን ወደ ሶሻል ሚዲያ የመጣችሁት? ቲክቶክ የሚባል ነገር እኔ ሳይኖር ነው ወደ ፌስቡክ የመጣሁት የዛሬ 11 ዓመት። ለምንድን ነው የመጣችሁት ወደዚህ ወደ ሚዲያ ላይ? ለምንድን ነው የመጣችሁት? እጅ ላይ ስልክ ስላለ አፕሊኬሽኑ ማውረድ ስለቻልክ። እሺ መተህ ምን ልታደርግ ነው? ምንደው ስታወሩ የምትሉት? እኔስ ምንደው ሳወራ የምውለው? ልዩነቶችን ማመላከት፣ ጻድቁን ጌታ የእግዚአብሔር ልጅ መስበክ፣ ወይስ የዳኑ ሰዎች በመንግስቱ ጸንተው እንዲቆሙ ያልዳኑ ሰዎች ወደ እግዚአብሔር መንግስት እንዲጨመሩ ስብከተ ወንጌልን መስበክ፣ ወይስ የዳኑ ሰዎች ቅዱሳንን በትምህርትና በምክር ማጽናት? ሁለቱም ቦታ ላይ የማናገኛቸው ሰዎች አሉ። ቲክቶክ ከፍተው በቃ የቡና ወሬ ሲያወሩ የሚውሉ ማለት ነው። የማትታነጽበትን፣ የማትመከርበትን፣ የማትገሰጽበትን፣ ንስሐ ልትገባ የማትችልበትን ደፍሬ ነገራችኋለሁ። አንዳንዶቻችሁ ሚሽን የላችሁም፣ ጥሪ የላችሁም። በመጀመሪያ ልጄ እድሜ ነው እኔ እዚህ አገልግሎት ላይ የገባሁት ሶሻል ሚዲያ ላይ የወንጌላዊነቴ ጥሪ በሀገር ውስጥ ሆኜ ጭምር ማገለግልበትም ቢሆን ግን የመጀመሪያ ልጄ በሱ እድሜ ነው 11 ዓመት። ኦኬ። ትንሽዬ ቤቢ ሆኖ ድምፁን እየሰማችሁት ነበር ስሰብክ የነበረው እያለቀሰ ባባ እያለኝ ልጆቼን ስሜ ሳልጠግብ ነው እሰብክ የነበረው። ጥሪ ስለሆነ ብራዘር፣ ማን የጠራኝ? አንተ አይደለም፣ ማንም አይደለም የጠራኝ፣ ክርስቶስ ነው የጠራኝ። በዚህም ደግሞ ያለ ፍሬ ያላደረገኝም የሰራዊት ጌታ እግዚአብሔር በራሳቸው አፍ እስኪያስመሰክራቸው ድረስ ብዙ ሕዝብ አስቶብናል፣ ብዙ ሕዝብ ወስዶብናል ብለው ስማችንን ሜንሽን እያደረጉ የተናገሩት። ለዚህ ነው አየህ፣ ስለፈሩ እሱ ቤት አትግቡ ብሎ ካህን ጠርተው ያስገዘቱት። ካህን አትግቡ እዛ ቤት እያሉ መምህር ኤፍሬም እነ ሊቀ ሊቃውንት ቀለመ ወርቅ ሁሉ ጅምር ቁጭ ብለው አትግቡ እሱ ቤት እያሉ ማለት አትሂዱ፣ ብዙ ሰው እያሳሳተ ነው ብለው። ማሳት አይደለም፣ ብዙ ሰው እየዳነ ነው በእኛ እና መንፈሳችሁን ጠብቁ። የይቅርታ ልብ እንዴ ጌታ ይቅር ብሎን ይቅር ማንልበት አንዳች ምክንያት የለም። ይቅር ለመባል ለማለት ግን
የተደረገ ነገር እኔ እንዳለ አላቅም። ፐርሰናል የሆነ ነገር እኔ ብር ከሰው አልነጠቅኩ፣ የሰው ሚስት አልነጠቅኩ፣ እነሱም እንደዚህ አላረጉም፣ ማንም ከማንም ጋር ማለት ነው። የክርስቶስ ጉዳይ ነው ያገናኘን። አንዳንዶቹ በጣም ጤነኛ መንፈስ የላቸው። ለዚህ ወንድም ግን ጸልይለታለሁ። በእውነት በማያውቀው ነገር ላይ ገብቶ እንዲጋጭ ያደረጉት መርዛም የሆኑ ሰዎች አሉ። እዚህ የሚወራው ነገር መሬት ላይ ያልተሰማ መስሏችሁ ከሆነ በጣም ትታላችኋል። እያንዳንዳችንን ነው የሚሰሙት። ጨርሻለሁ። እንኳን ደህና መጣ ጌርሳምዬ። ቴንኪው ወገኖች። ቴንኪው ኤርሚዬ፣ ተባረክ። በጣም የምንወድህና የምንሳሳልህ ወንድም ነህ። ሁሌም ከወንጌሉ ጎን ነህ እና እንወዳችኋለን። እዚህ ሚዲያ ላይ ያላችሁት ሁላችሁም ወንድሞች፣ በተለይ ፊት ሆናችሁ የምትጋፈጡ የእውነትን ወንጌል የምትነግሩን በጣም ነው የምንወዳችሁ። ቀጥል ጌርሳ። እሺ፣ በጌታ በኢየሱስ ክርስቶስም ሰላም እላችኋለሁኝ። ኤርሚዬ ሰላም ላንተ ይሁን። ዝጉ ወንድማችን ስላንተ ጌታ እናመሰግናለን። ከንግግራችን የድምጸታችን ይለያል ለጌታ ያለን ቅናትና ሪጋርድለስ የኤርሚ ድካም ኦልዌይስ እውነትን በመግለጽና ወንጌልን በመስበክ ላይ ስለሚያተኩር በዚህ ደስ ይለኛል። ሁልጊዜ ከኋላም በኩል ከብዙዎች ጋር ሳወራ ይሄንን ነው የማወራው እና በዚህ ያደረግከው ጌታ ባንተ ውስጥ ያደረገው ነገር ቀላል አይደለም። ሳሎራ ባራክ ያንተን ቪዲዮ የጠየቀውን ወስጄ ሰርቻለሁ። ምናልባት አስታውሰው ይሆናል። ቪዲዮ ሰርቻለሁ ማለት ስለ ድነት የጠየቀው ሮሜ 10 9 10 ቀደም ሳሎራ ደጋግሞ ይናገረው የነበረው ነገር ጨረቃ ኢየሱስ ሰላሜ እንዱ ከታች ያላችሁም ሁሉ በጌታ ሰላም እላችኋለሁ። አሁን ምንድነው ስንናገር የነበረው ይሄ ነገር ከተተኮሰ ጊዜ ጀምሮ ምን አንድ ጊዜ አይደለም ሩምታ ነበር በተከታታይ እና የኛ ሐሳብ ምንድነው ወንጌልን እንድንሰብክበት ይሄን ነገር ተው ዲስትራክሽን አይሆን ነበር። ታስታውሳላችሁ የመለማመጥ ያህል በየቦታው እኔ አሞኝ ከሀገር ቤት ገብቻለሁ። አሞኝ ሀገር ቤት ባይዘው በሄድኩ ጊዜ ሰርጀሪ ሁሉ አድርጌያለሁ። ግን መርሲ ጋር በቪዲዮ ገብቻለሁ። ስሜን ሁሉ ለውጫለሁ። ላስት ኔሜን ሉተራን ፔንቴኮስታል። ስለ አንድነት ነበር እኛ የምንሰራው። አንድ ነን እባካችሁ ይሄ ነገር አይጠቅምም እያለን ብዙ ጊዜ መንፈስ ቅዱስ ለእያንዳንዳችሁ እንደሚመሰክርላችሁ ጌታ እንደሚያውቀው ወንጌል እንዳንናገር እንቅፋት እንዳይሆንብን ብዙ ጊዜ ተናግረናል። ሁላችንም ሌሎችም እዚህ ቦታ የሌሉት ጭምር ብዙ ተናግረናል። ግን እነሱ በዛ ጌርሳምዬ በጣም ይቅርታ ካሎራው ማን ነው እንትና ቃል አብ የሚባለውን ወንድም አስገባው። ኤርሚ ተሳስቷል አታሞካሹት እያለ ነው። ማሞካሸቱን ታውቱ ወገኖች፣ እውነቱን ነው። ማሞካሸት እኔ አልፈልግም። ተሳስቷል ብሎ ያለውን ግን እንዲነግራ ይፈልጋሉ። አስገባውና ይቀመጥ። ጌርሳም እየቀጠለ አይ ኦርቶዶክስ የጌታ ቤተክርስቲያን ናት እያለ ቀደም ሲጽፍ ነበር። ችግር የለም። ቆይ ከኔ ጋር ያወራል። ፔንቴኮስታኔ ብሎ ስላለ የጌታ ቤተክርስቲያኖች ኦኬ፣ ከኔ ጋር ያወራል። ጌርሳም እየቀጠል። ቴንኪው። ኦኬ። አዎ ኦርቶዶክስ ማለት የጌታ ቤተክርስቲያን በሚለው ጥላ ስር ሜን ላይን ቸርች ናት። በዚሁ ጨረፍል አድርገው የጌታ የሚለው ግን ኢየሱስ ክርስቶስ ሲነገር ስሙ ሲጠራ ያመኛል እየተባለ የጌታ የሚለው ሰዎች ይላሉ። የጌታ ማለቱን አልችልም፣ ግን ቤተክርስቲያን ናት። ኦፍ ኮርስ ቤተክርስቲያን ናት። በዛ ውስጥ የዳኑ አሉ። ኤርሚ አንዱ ምልክት ነው። እዛ ውስጥ ነው የሚወጡ አሉ። ቤተክርስቲያን ናት፣ መስጊድ አይደለችም። ምክንያቱም አቡነ ጎርጎርዮስ በጻፉት መጽሐፋቸው ላይ ቤተክርስቲያን ወይም ክርስቲያን የሚባሉት እነማን ናቸው በሚሉት ኢንክሉድድ እኛንም ጭምር ክርስቲያኖች ይባላሉ ብለዋል። ኦኬ፣ ወደ ፖይንቴ ልደትን በዚህ ጠይቄው መመለስ አቅቶታል። ክርስቲያኖች አይደላችሁም፣ አቡነ ጎርጎርዮስ ክርስቲያኖች ናቸው ይላሉ። ኤኒዌይስ ሁለተኛ ጢሞቴዎስ 4:5 ላይ አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ስራ አድርግ፣ አገልግሎትን ፈጽም ይላል። ሁለተኛ ጢሞቴዎስ 4:5 ሁላችሁም ትበሉት። አይ ቲንክ ባዮ ላይ ያለ መሰለኝ እና የወንጌል ሰባኪነትን ስራ አድርግ፣ አገልግሎትን ፈጽም። ምንድነው ስራችን? እንዴ ስራችን ማለያየት ነው ወይስ ምንድነው? ይሄ እንግዲህ ራሳችን ጥያቄ እንዲፈጥርብን ያስፈልጋል። ወደዚህ ስንመጣ ምንድነው ይዘነው የምንመጣው ኮንቴንት ምንድነው? ድራይቭ የሚያደርገን ፎርስ ምንድነው? በምንድነው የምንነዳው? ጴጥሮስ ላይ
በመንፈስ ቅዱስ ተነተው የሚለው እንግሊዘኛ driven by holy spirit መጽሐፉን ጻፉት ይላል። ድራይቭ የሚያደርገን ምንድነው? የሚያንቀሳቅሰን ምንድነው? ከመኝታችን እንደተነሳን ወደ አእምሮአችን የሚመጣው ምንድነው? ሐዋርያ ጳውሎስ በቃ መርከቤ ተሰበረብኝ፣ ረሃብ፣ ሐሰተኛ ወንድሞች ብዙ ነገር ከዘረዘረ በኋላ ከዚህ ሁሉ ተመቶ ወድቆ ሲነሳ ኢሚዲየትሊ የሚመጣበትን ነገር የሚያሳስበኝ የአብያተ ክርስቲያናት ነገር ነበር። ምንድነው? ለእናንተ አሳይመንት ተሰጣቸዋለሁ። በዚህ ጌታ ሊመጣ በደጅ በተቃረበበት ጊዜ ድራይቭ የሚያደርጋችሁ አንዳንዱ ስለ ወንድሙ እዚሁ በጌታ ስለሆነው ጥርሱን ሲያንገጫግጭ ነው የሚነሳው ከመኝታው። አንዳንዱ ሌላ ነገር። ወገኖቼ እንመለስ። ኦኬ፣ ወደ ቶፒኩ ስንመለስ በወንድሞች መካከል ችግር እንደሚፈጠር እንደገና ደግሞ እንደሚፈጠር ብቻ ሳይሆን እንዴት እንደሚፈታ በቃሉ ውስጥ አለ። ችግር ተፈጠረ አይደለም። ችግር ለምን ተፈጠረ አይደለም። አይ ቲንክ ከካሎራም እንደሰማሁት ከኤርሜም እንደሰማሁት ችግሩ ለምን ተፈጠረ ሳይሆን አንደኛ የተፈጠረው ችግር ምን አይነት ነው? በጣም ከባድ ነገሮች ናቸው። ቅድም እያንዳንዱ ሲወጣ ነው የረሳዋቸውን ሁሉ እነ ሽብልቅ ሳይቀሩ ለኦርቶዶክሶች ወንጌል መስበክ ብላስፈሚ ነው። ይኸውላችሁ አሁን ሰሞኑን ቪዲዮ ልሰራ ነው እዚህ ለኢትዮጵያን ኢስተርን የወንጌል ጊዜ አለን ከተወደዱ ወንድሞች ጋር። ከዛ ውስጥ አንዱን ታውቁት ይሆናል። ፖስተር ስለጥፍ ቪዲዮ ላይ ታዩታላችሁ። ፓስተር ዘላለም ይባላል። ከነሱ ጋርና ከተወደዱ አገልጋዮች ጋር ለምስክርነት ወጥተን ነበር ዳላስ። እንዴት አፌክት እንዳደረገን እንድታውቁ ነው። እና በሄድንበት ፓስተር ዘላለም የምታውቁት ፖስተሩ ላይ ስታዩት ቪዲዮ ሲሰራ ትጠይቁታላችሁ። ብዙ አገልጋዮች የሚያውቁት ነው። እና አብረን ግራ እስከሚገባን ድረስ ወደ የትኛው ቤተክርስቲያን ነው የምንመጣው? ወደ ሉተራን ነው? ምድር ላይ ወርዶ እንደዚህ አፌክት አድርጓል የወንጌልን ስራ አሉን። ወንጌል ልንሰብክ ወጥተን በቃ ወንጌል እንዳንሰብክ ይሄ የሰጡት አሳይመንት እንቅፋት ሆኖብን በምድር አየን። ድሮ ምንድን ነበር የሚሉን? በጫማ ጥፊ ምናምን የነ እዩ ጭፋ ምናምን ነበር የሚያሳዩኝ ለምስክርነት ወጣ የነሱ እና የትኛው ነው ምናምን። አሁን ደግሞ ወደ የትኛው ነው ብለው እንደዚህ አይነት አሳይመንት ሰጡን። ቀላል ነገር አይደለም የተሰራው ስራ። አሁን ምንድነው ይሄ ተፈጥሯል። ግን አንድን ቁስል ወገኖቼ እንደሚገባ ካላከም ነው እንደ አይሽርም፣ ይመረቅዛል። ልክ እንደዚህ ይሄ ነገር እያንዳንዱ ነገር ካሎራ ቅድም አሜን ቶናችንን መለወጥ አለብን፣ አንዳንድ ነገሮችን ማስተካከል አለብን እንጂ ግን ይሄ ነገር ይፈወስ። እርቅ የተባለው የተነጋገሩት እኔ እንደዚህ ተናገርኩ ነው በሱ ሶልቭ የሚሆን አይደለም። በሱ ሶልቭ የሚሆን አይደለም። ሰምቼዋለሁ፣ አይቼዋለሁ። ላይቭ ባልገባም እኔ ሌላ ቦታ ነበርኩኝ፣ ዩቲዩብ ላይ አይቼዋለሁ። ሌላ ቦታ እንትን እያገለገልኩ አይ ቲንክ መነን ጋር እያገለገልኩ መሰለኝ እንትን ያልኩ የገቡት ነገር ግን ያ ሶልቭ አያመጣም። እርስ በርስም እንኳን ራሱ ጀኒዩን አልነበረም። በትክክለኛ ሁኔታ ተጨምቆ ያ ሁሉ ከባድ ነገሮች ወጥተው በትክክለኛ ሁኔታ ይቅርታ መደረግ ከምን አንጻር ነው የተባለው? እያንዳንዱ የተባለው ነገር ጠረጴዛ የሌላት እንትን ማን ነው ያለ? እንደዚህ ማን ነው ያለ? ህንጽ አዳራሽ ቆጥረዋለሁ እንደዚህ የተባለውና ስለዚህም ይኸውላችሁ ይሄ አሁን ወጣ እንጂ ከዚህ በፊት እንደዚህ አይነት የተናገሩ ሰዎች ሐሳብ ስንሰጥ ዘለው የሚወርዱ ነበሩ። ስንገባ የሚወርዱ ነበሩ። እኛ አይገባኝም ነበር። እና እንደዚህ አይነት ጥላቻ ፐርሰናል የሆነ ጥላቻ ሁሉ ያለባቸው ሊፈወሱ ይገባል። አይሮን ኬር ስለነሱ ስንገባ መውጣታቸው፣ ስንወጣ መግባታቸው፣ ሐሳብ ስንሰጥ እንደዚህ የራሳቸው ችግራቸው ነው። አይሮን ኬር። ይሄ ትልቁ ይኸውላችሁ አንድ ነው የተሰጠው ትእዛዝ። እግዚአብሔር አምላካችን በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ሐሳባችን እንወድ ዘንድ ባልንጀሮቻችን እንደራሳችን እንወድ ዘንድ። ይሄ ቱምቢ ይሄ መለካ ከውስጥ ከጠፋ toward your brother ወደ ወንድሞች ጥላቻ ካለ እንኳን አይደለም አማኞች ጋር ይቅርና የማያምኑት ጋር ጥላቻ በውስጥ ካስተናገድ እርሾ ካስተናገድክ you will be left behind ከጥላቻ ጋር የሚሰበስበው ጌታ አይመጣም። ጥላቻ በውስጡ ያመረቀዘ እርሾ ከያዘን የሚሰበስብ ጌታ አይመጣም። እያንዳንዳችን ልንሳል እንገባ ይገባል። በጥላቻ የምንንቀሳቀስ ወደ ጎን የምንናቆር እና ሞቲቫችን ድራይቭ የሚያደርገን ምንድነው? እኔ እስከዛሬ ድረስ ያልተመለሰልኝ ነገር ቢኖር ወገኖቼ የምትመልሱልኝ ካላችሁ የወገኖቻችን ፐርፐዝ እና ሚሽኑ ምን ነበር? እስካሁን ድረስ አልገባኝም። ፐርፐዛቸው ምንድነው? ምን አኮምፕሊሽ ለማድረግ ነው ያንን ሲናገሩ የነበረው? እና ያ ነገር ተደባስብሶ ይሄው በሁሉም ውስጥ አለ። ተደባስብሶ በቃ እንደዚሁ በቃ አይተዋደናል፣ በቃ ፍቅር እንቀጥል አይሆንም።
አሁን እየተባለ ያለው እያንዳንዱ ነገር መጥቶ የተናገሩት ነገር ወይ ራሳቸው እያንዳንዱ ፎርዋርድ ይደረግላቸው ከረሱት ያንን መጥቶ ይሄን ያልኩት ትክክል አይደለም ማለት መቻል አለባቸው። ስለ ምድር ተናግሯል። በምድር እኮ ኤርሚም ተናግሯል። እኔም ሳገለግል ነበር 10 ጊዜ እስከሚሰላቻችሁ ድረስ ልደታ መካነ ኢየሱስ ቄስ ነብዩ ስማቸው ነብዩ ነው። የልደታ መካነ ኢየሱስ ቄስ ነብዩ ጋብዘውኝ አሁን በሄድኩ ጊዜ ከ3 ወር በፊት ልሰብክ ወጥቼ ድምጼ ከልክሎኝ ነው። ሌላ ፓስተር ባካፕ ተዘጋጅቶ ስለነበረ ለሱ የሰጠሁት ልደታ መካነ ኢየሱስ። እኛ ጋር ደግሞ የቤተሰብ ሰርግ የነበረው ቄስ ትግስቱ ነው ያገለገለው ሪሴፕሽን ላይ በቀላሉ። ከዛም በፊት ባለው አገልግሎት ሁሉ አብረን ያለንን አገር ቤት እኔ ብዙ ጊዜ እኔ መሰረተ ክርስቶስ ሰሜን አጥቢያ ነው ጌታን ያገኘሁት ራሻ ኤግዚቢሽን ነው። ግን በአብዛኛው ህብረት የማደርገው ብዙ ነገር ያሳለፍኩት ለእንጦጦ መካነ ኢየሱስ ቅርብ ስለነበር ከመካነ ኢየሱስ ልጆች ጋር ነው ብዙ ያገለገል ነው። እና በእንደዛ ያለ ይሄንን ጮህን ኧረ እባካችሁ አትለዩን። ኦኬ ትራዲሽናል ልዩነት አለን። ቤዚክ በሆነ ዶክትሪን አምስቱ ሶላ ላይ አንድ ላይ ሆነን እያለ በቃ ይሄንን ይዘን መሄድ ሲገባን እየለጠጡ እንትን ያሉ። ሌላው ወደ እናንተ እንትምል እንግዲህ አሁን በእምነታችን በወንጌል አገልግሎታችን ላይ ይሄው አሁን ቅድም እንደነገርኳችሁ በአንድነታችን ላይ ችግር ፈጥሯል፣ መርቅዟል። ይሄ በትክክል ይታከም ነው። አሁን አይ ቲንክ የካሎራንት አያግሪ ይሄ ኢንዶርስ አደርገዋለሁ። በትክክል መታከም መፈወስ አለበት። ነገ ይደግሙት አይደግሙት እንደሆነ የራሳቸው ጉዳይ ነው እነሱ። ግን አሁን ይሄ የሆነው ነገር እንትን ይበል። አሁን ኤርሚ ባለው ላይ እንደዚህ እንትን ያለ ምናምን እንደዚህ ያዝኛለሁ ያለው እኔ የማውቀው ታሪክ ስላለ እንደዛ አይደለም። ያንን ለውጡን ያሳየን ብዬ ተናግሬያለሁ። ወንድማችን ስለማውቀው ከ15 ዓመት በፊት አንድ ቦታ ላይ ያደረገውን ስለማውቅ ደጋግሜ ተናግሬያለሁ። አድርጌ ፐርሰናል የሆነ ነገር አልናገርም። ስለሱ ወንድም ግን ብያለሁ። ኦብዘርቬሽን ጥላቻ የለብኝም ነው የምትለው? የለብኝም። በጣም እግዚአብሔር ከሰጠኝ ጸጋ አንዱ ኦብዘርቨር ወሬቨርስ ጋይ የጠየከኝ ጥላቻ የለብኝም። እግዚአብሔር ከሰጠኝ ስጦታ ሙቾ በጣሊያንኛ በስፓኒሽኛ ሙቾ የሆነ ላቭ ነው ያለኝ። በጣም ትልቅ ፍቅር ሰዎችን ሁሉ በጣም እወዳለሁ እግዚአብሔር ከሰጠኝ ስጦታ እና ይሄ የራሳችሁ ጉዳይ ነው። በጥላቻ የምትንቀሳቀሱ እዛው ከጌታ ኢየሱስ ክርስቶስ ጋር ታወራሩታላችሁ። እንግዲህ እምነታችን ተነክቷል። የወንጌል ስብከታችን አውትሪች ስንወጣ ተቸግረናል። ኦብስታክል ሆኖብናል። አንድነታችን ላይ ችግር ፈጥሯል። ቅድም ኤርሚ ሲናገር ነበር። በሆኑ ቪዲዮዎቼ ላይ 1-2 ጊዜ ጨምሬያለሁ። ይሄ ነገር መሬት ወርዶ መካነ ኢየሱስን የሚከፋፍላት ነው፣ ቶሎ ይታሰብበት ብዬ ተናግሬያለሁ። ላይቭ ላይም ተናግሬያለሁ። ቪዲዮዎቼ ላይ አይዊሽ እንደ ለሬከርድ ቢኖር ደስ ይለኛል እሰራለሁ ብዬ ነበር። ይሄን ነገር ምንም እነሱ ጋር የማይደርስ መስሏቸው ዕብራውያንን ጠቅሼ አንድ መራራ ስራ አድጎ የሚለውን ጠቅሼ እንደነሱ አይነት እስታበን አንዱ እኮ መካነ ኢየሱስ ቤተክርስቲያን ነኝ እያለ እኮ እዚያ ሀሳብ የሚሰጥ ነው እኮ መካነ ኢየሱስ ነኝ ይላል። ቤተክርስቲያን ገብቻለሁ እያለ እኮ ኤክስትሪም የሆነ እንትን የሚሰጥ ነው። የጥላቻ ንግግር ከሚናገሩት አንዱ እሱ ነው። ቅድም ቅዱስ የተባለው ተጠቅሷል እዛ በድነት ትምህርት አንድ አይደለንም ያለ ሰው። እንደገና ደግሞ ማን ነው የሚባል ስሙን ልጥቀሰው፣ ኤልያስ የሚባል ትላንትና ዮኒ ቤት ገብቶ እንትን ስለ ፔኔኮስታል ፕሮፌቲክ አንሰር ዲቤት ሲያደርግ ምን አለ ገባና የተጠየቀው ጥያቄ ከፔኔኮስታል ጥያቄ የምትጠይቁ ኦርቶዶክሶችን ነው የተጠራው። ካኑ ኢማጂን ጋይስ እያዳመጥኩ ከስር ኤልያስ ሉተራን የተባለው ሪኩዌስት ጠይቆ ገባና ኦኬ አንተ ከፔኔኮስታል እንትን መካነ ኢየሱስ ነህ እንትን ስለ መንፈስ ቅዱስ ትመልሳለህ? እቃወማለሁ፣ አልቀበልም። እንዴ እስከዚህ ድረስ አሁንም ጽንፈኞች አሉ። ገና ያልታከመ ርዝራዦች በስር ውስጥ አሉ። ይሄ ነገር ከመነሳቱ በፊት እኮ አስቼ ቤት እኮ እኔ ብዙ ጊዜ ተጣልቻለሁ። እንደዚህ አይነት አንድ አይደለም ማነው ፖድካስት የሚባል ነበረ። አንድ አይደለንም እንለያያለን ምናምን የሚል እንዴ ምንድናቸው እነዚህ ሰዎች? ችግራቸው ምን እንደሆነ ታውቃላችሁ? ዘይት የላቸውም። the problem is the oil ዘይቱ የላቸውም። መንፈስ ቅዱስ ከሌለ በልዩነት ላይ በእንደዚህ አይነት ላይ ትሰራለህ። መንፈስ ቅዱስን ከተቀበልክ በመንፈስ ቅዱስ ከተነዳ ወንጌል ነው ስተኛ ስትነሳ የሚያሳስበው። ወንድምህን ትወዳለህ። በመካከላችን እኛ እኮ ኮፒ ፔስት ነን አላልንም እንዴ? በያለኝ አንድ የምጠቀመው አለ። አንድ ጊዜ ቃሌ ላይቭ ላይ ምንድነው ያልከው ያለኝ እዚህ ሀገር ስለሚቀበሉት ኩኪ ከተራ አይደለንም ብያለሁኝ። ኩኪ ከተራ አይደለንም። ኤግዛክት ዘ ሴም ነን አይደለንም።
ቫራይቲ አለን፣ ልዩነት አለን። በልዩነታችን ላይ እግዚአብሔር ይጠቀማል። አንዱ የሆነ ቋንቋ ሲናገር፣ አንዱ በዛ ሲናገር፣ አንዱ በኩል ተፈና ሲናገር እግዚአብሔር በእያንዳንዳችን ይጠቀማል። ደግሞ ፊልጵስዩስ ላይ እያንዳንዱ በደረሰበት መረዳት ይመላለስ ብሎ ልዩነት እንዳለ መጽሐፍ ቅዱስ ራሱ አንዳች ቢገለጥልህ መረዳት ቢኖር የተለየ ነገር ቢኖር ለራስ ያዘው ራስ ተመላለስ ብሎ መጽሐፍ ቅዱስ ይናገራል። ስለዚህ እነዚህ ነገሮች እንትን ይበሉ። አኬ አንስታቸዋል። አኬ የሲነርጂዝምን እንትን ስለተነካበት ነው። ሲነርጂዝም እንደ አርሜኒያም አይደለም። ሲነርጂዝም የአርሜኒያን ሲነርጂዝም የዌስሊና የኦርቶዶክሶች ሲነርጂዝም የተለያየ ነው። በዚህ አጋጣሚ አድሬስ ላድርግ። የነሱ ሲነርጂዝም አኬ እሱ ስለተነካበት ነው መጥቶ ያንን እንትን ምላሽ የሰጠውና እንትን ያለው። ቅድም ኤርሚ ካለው ጋር እስማማለሁ። እንኳንም እንትን እረፍት አሰጠን። ግን በዚሁ አጋጣሚ የነ አኬ ሲነርጂዝም ምን አይነት ሲነርጂዝም ነው? ምን አይነት ሲነርጂዝም ነው? በእኛ በጥረታችን የሚል ነው ያለው። ትምህርታቸው ጠቅላላ የኛ ጥረት ካልታከለበት እንዴ ሰምታችሁ የለም እንደ አንደኛ ቆሮንቶስ ማነው ፊልጵስዩስ 2:12ን ይጠቅሱና ተጣጥረን ምናምን ያ ሲነርጂዝም ነው። እኛ ካልተጣጣርን እኛ አግዝሃለሁኝ ሁሉ ይጨምሩበታል። ያንን ነው ሲነርጂዝም። ሲነርጂዝምን አታውቁት ምን ነው? ሲነርጂዝም እንደዛ አይደለም። እና ያ ስለተነካበት ነው አኬ ግን I'm proud of you ጥሩ ነው ያደረከው እረፍት ሰጣህን። ግን ሲነርጂዝም ትምህርት ኦርቶዶክሶች ያምናሉ ብትሉኝ የነሱ ሲነርጂዝም እንትን ሰው ተጣጥረን የኛም ጥረታችን ለፍተን ደክመን ነው የሚል እንጂ ስለ በእምነትና በጸጋ ብቻ እንድናለን። እምነት ጊፍት ነው። እኔ እምነት ተሰጠኝ አልተሰጠኝ አምኜ ድኛለሁ። አሁን እዛ ውስጥ እንትን አለም ዝም ብዬ ነበር፣ ቃሌን ጠብቄ ነበር። እምነት የእግዚአብሔር የጸጋ ስጦታ ይሁን እግዚአብሔር ይስጠኝም ወይም ደግሞ ከራሴም ይመንጭ አምኜ ጸጋው እግዚአብሔር በልጁ በኢየሱስ ክርስቶስ በኩል የሰራውን አምኜ ማለት እጄን ዘርግቼ እንዴ እናንተኩም ይቀርዛ ውስጥ አለግባ። ስለዚህ አኬ ሲነርጂዝም እንትን አለ ያንን እንትን ስላለ ያን ስለነካባቸው ለዛ ምላሽ ነው። ከዛ መጡና ለዛ ግብረ መልስ ሲመልሱ ነው አሁን እዚህ ችግር ውስጥ የገቡት። እግዚአብሔር ይመስገን። በቃ እንትና ያላቻ ጋብቻ ነበር፣ ያልተቀደሰ ጋብቻ ነበረ። ድምጥ ማጡ ጠፋ ማለት ነው። እነ ዲበኩሉ ገብተው ቅድም እንትን እንዳለው ኤርሜ እንዳለው ዲበኩሉ እንዴት ያመን ነበር። እነ ዲበኩሉ እነ ጆሲ የእንትን እያለ እናንተን እምነት ከኦንሊጂስስም ጋር ገብቶ እነ ጆሲ ይሳደባል የኛን እምነት። ድሮ እንደዛ አልነበረም ሲመጣ ከነ ኦንሊጂሰሶች ከነ ሉተራን ጋር እንትን ይልና ትንሽ ተናገሩት እስኪ። ጸጉሩ ነው እንትን የሚቆመው ጆሲ የሚባለው ካቶሊክ እና በቃ ይናደዳል። ግን ሲረግጡ ነው የሚውሉት። እነ ዲበኩሉ ተሰብስበው ኦንሊጂሰሶች አንድ ላይ አብረው ምንድነው የጻፈችው እህታችን? ሰዎች ሁሉ አሁን እንትን ምንድነው ሳክራመንትን እንትን ስላመኑ ወደ ኦርቶዶክስ እየፈለሱ ነው ብላ እኮ አጨብጭባ ነው የጻፈችው አይደል? እና ብዙዎች የሰሩት ብዙ ነገር አለ። ይሄ ሁሉ ይቅርታ መጠየቅ አለባቸው። ወደ ኦርቶዶክስ እንትን እያለ ነው እየፈለሰ ነው ህዝቡ ወደ ትክክለኛው ቤተ እምነት እየፈለሰ ነው አለች እህታችን ሉተራን። እንዴ የመጣው እኮ እንትን እኮ አመጽ አይደለም። ይሄ ሁሉ የኦይል ችግር ነው። ደግሞአለው የኦይል ችግር ነው። መንፈስ ቅዱስን ተቀበሉ። መንፈስ ቅዱስን የተቀበሉ በምድር ያሉ ሉተራን ማይ ጉድነስ እንዴት ያማሩ ናቸው። እነ ፍቄ ራሱ ለምን ከነሱ ጋር እንትን ወንድም ማከብረው ፍቄ በጸጋ የሚያገለግል ድሪቭን ባይ ሆሊ ስፒሪት የሚያገለግል ነው ቢሾፕ በፍቃዱ። እና እንደነሱ መንፈስ ቅዱስን ተቀበሉና ከድርቀቱ ውጡና ወንጌል ሴንተር አድርጉ። እዚህ ስሞል ካታኪዝም ላርጅ ካታኪዝም ኢየሱስ አይደለም ካታኪዝም። ይሄን ነው እኔ ድሮ ጀምሮ ቪዲዮ የምሰራው ይሄ ነው። ምንድነው እሱ እዚህ ጋር ኢየሱስ እኮ ተረሳ። ማን ነው ጌታን የሚቀበለው? ቪዲዮ ሰርቻለሁ አንድ ጊዜ አልጋዬ ላይ ሆኜ። አሁን እዚህ ሌት ተቀን የሚሰማ ማን ነው? ክርስቶስ ብትለው ስትሬንጀር እኮ ነው የኢየሱስ ስሟቸው። እስኪ እነሱ ጋር ግቡ። ኦርቶዶክስ እና እነሱ ጋር ተመሳሳይ ነው የሚያወራል ታሪክ ምናምን። ፎርጌት ዛት ኢየሱስ ክርስቶስ በል ኢየሱስ በል። ስለዚህ ስለ ኢየሱስ ክርስቶስ ጴጥሮስ ተዘግዝቆ እንደ ጌታ አትስቀሉኝ ብሎ በሮም ተዘግዝቆ ተሰቅሏል። ሐዋርያ ጳውሎስ አንገቱ ተሸትፏል። ዮሐንስ በዘይት እሳት ተቃጥሏል። ይሄን ስም አትጥሩብን እየተባሉ ሐዋርያ ሥራን አንብቡ። ይሄን ስም ኢየሱስ ያንቀጠቅጣቸው ነበር። ኢየሱስ እናንተ የሰቀላችሁት ኢየሱስ ክርስቶስ። ይሄን ነው ሰብከው ያለፉት ሐዋርያቶች። ሌላ ምንድነው የምታመጣብኝ?
ስለዚህ ወደ ኢየሱስ ክርስቶስ ተሰበኩ። እስኪ ኢየሱስ ስትሉ እንስማችሁ፣ ናፍቀናል። ኢየሱስ ኦርቶዶክሶችም ኢየሱስ ስትሉ እንስማችሁ። ኢየሱስ ያድናል፣ ጸጋው በእምነት ያድነናል። ኢየሱስ ክርስቶስ ይመጣል ስትሉ እንስማችሁ። ይሰማል? ኦርቶዶክሶች ይሰማል? ኦርቶ ሉተራን ኢየሱስ ኢየሱስ በሉ፣ ኢየሱስ በሉ። እሱ ነው ነፃ የሚያወጣው፣ እሱ ነው የሚያድነው፣ እሱ ነው የሞተው። ከዚህ ውጪ ብታወራ አልሰማህም። እና አሁን ያልነው ነገራችንን እናስፋ ሳይሆን በትክክል ፈውስ ይምጣ፣ የመረቀዘውን በትክክል እናክመው ነው። ዘወይ የምናቀርብበት እንትን ማለት አለበት፣ አንዳንድ ነገሮችን ማስተካከል አለብን። በተረፈ ጥያቄው ለጅልመን ጥያቄ ነው። ካሎራ የጠየቀው ቋንቋቹ ላንጉጃችን እንጠቀም እንጂ ያ ሁሉ ባምባር ተደርጎ እኔ እያንዳንዱን አለኝ እንደውም ለእንትን ቪዲዮ ልስራ አልስራ ሄዚቴት እያደረኩ ረጅም ጊዜ ቆይቻለሁ። በጣም ሃርሽ የሆኑ በወንጌላውያን ላይ በፔኔኮስታል ላይ የተነገሩ ንግግሮች ቅድም ኤርሚ እንትን አለኝ ያሳዝነኛል ነው እኔ ስለማቅ ማሳዘኑን ቶ ኤርሚ with dual respect ከሪስፔክት ጋር እኔ እንዳንተ እንትን አለለም እና ያንዳንድ ደግሞ የምንጠነቀቀው ኒክኔክ አይ ዶንት ኖ ምናልባት እስላሞች ሊሆኑ ይችላሉ ኒክኔም ሉተራን የሚል አስከትለው አዘ ኒክኔም የሚሳደቡ አሉ። እነሱንም ለዩዋቸው። እናንተ ሉተራውያን ለዩዋቸው። ይሄ ከኛ ወገን አይደለም በሉ። ለምሳሌ አንድሩ ሉተራን የሚባል አለ፣ በጣም ተሳዳቢ አለ። አንድሩ ሉተራን የሚባል በየሄዳችሁበት ሲሳደብ የምታዩት። እንደዚህ ሉተራን ብለው ያስከተሉ ሰዎች እየመረመራችሁ ማነህ አንተ ከየት መጣ ብላችሁ ኢንቦክስ አድርጋችሁ ለዩዋቸው። በእናንተ ስም ደግሞ የእናንተን ስምም ስለሚያሰድቡ ማለት ነው። እና ምክንያቱም ሌሎችም እዛም ቤተ ማርያማውያንም እነሱም እንደዛ ሊያደርጉ ስለሚችሉ ከዚህ ነገር እንትን ማለት አለባችሁ። እንግዲህ ይቅርታ ካስረዘምኩ እኔ ያለኝ ሐሳብ ይሄ ነው። ነገሩ ወደ ፈውስ ይምጣ፣ እያንዳንዷ ነገር ይሄድበት። አድበስብሰው ቢያርሱ ምንድነው በአረም ይመለሱ ነው ምናምን። ኤርሚዬ በደንብ ይሄንን ትለዋለህ፣ በደንብ ታውቅበታለህ። እና እንደዛ በአረም እንዳንመለስ በትክክል ጥርት ባለ መንገድ እያንዳንዱ ነገር ሶልቭ ይደረግ። ኪሬድ ቴንኪው ጌርሳምዬ፣ ቆንጆ የሰባ ሀሳብ ነው የተናገርከው። እናመሰግናለን። ቴንኪው። ቀጥሉ ወንድሞች ቀጥሉ። እሺ ቃላብ ኤርሚያስ ተሳስቷል፣ አታሞካሹት ብሏል። ማሞካሸቱን ቴንኪው ግን ጌርሳምዬ ቴንኪው ወንድምነት፣ እውነት ነው። አለባብሰው ቢያርሱ በአረም ይመለሱ እንላለን እኛ የገጠር ሰዎች ስለሆነን ማለት ነው። አራሽም ስለሆንኩ እንደዛ እንላለን። እና ቴንኪው ያነሳው ሀሳብ በጣም ወሳኝ ነው፣ ሊሰመርበትም የሚገባ ጉዳይ ነው። ወንድሞች እኔ ትልቁ ነገር ጠፍቶ እያለ ትንሽ ነገር ላይ ትኩረት ታደርጋላችሁ። አንድ ያደረገን ነገር ክርስቶስና የመዳን ጉዳይ ተበላሽቶ ሳለ ፐርሰናል ነገር ትላላችሁ። እና አሁን ወደ ቃላብ ነው የምሄደው። ምንድነው አታሞካሹት ብለህ ያልከው ቴንኪው ስላልክ እኔም ማሞካሸትን አልፈልግም። ግን ኤርሚ ተሳስቷል ብለኛል። ምን ነበር ስተት ቃላብ? እሺ ኤርሚ አመሰግናለሁ። ካሎራው ከዚህ በኋላ አታስወርዱኝ፣ ሳወራ አታስወርዱኝ፣ ሐሳቤን ልናገር። ሚስ አንደርስታንድ ካረክ አስወርዳለሁ። እኔ ዝም ብሎ ይሄ ማቀሳሰር አልፈልግም። ማቀሳሰር አይደለም፣ እስቲ ያቀሳሰርኩበትን ንገረኝ። ሰው ያላለው የመሬቷን ቆይ እሺ ዝም በል አንተ ዝም በል እሺ በቃ ችግር የለውም። የኔን ጥያቄ መልስ ነው። ኤርሚ ተሳስቷል ያልኩበትኝ በጣም ከትልቅ አክብሮት ጋር ተሳስቷል ያልኩበትኝ አሁንም ቢሆን አኬ ቀጥልበት ላልከው እኔ ይሄን ሐሳብ ፔንቴኮስታል ነኝ አልስማማም። ምክንያቱም አኬ አታክ እያደረገ ያለው የኔ ስህተት ነው ጀመረ እኮ ይሄ እኮ ነው ስህተት እያልኩ ያለሁት። አኬ አታክ እያደረገ ያለው የመካነ ኢየሱስንም ጭምር ነው። እንደ አስተምሮ ካወራን የመካነ ኢየሱስንም አስተምሮ ነው እያነሳ ያለው። በሶላዎቹ አንድነን ብለኸኛል ቅድም፣ በሶላ ግራሺያ አንድነን ብለኸኛል። ሶላ ግራሺያ ነው አታክ እያደረገ ያለው እና ይሄንን ምንም ስህተት ካየው እኔ ስህተት ነው ብለው በጣም ታላቅ ነህ፣ በጣም ማከብርህ ሰው ነህ፣ በጣም መከታተልህ ሰው ነህ። ግን ስህተት ካየው ኦፍ ኮርስ ስህተት ነው ይሄ ነገር እላለሁ። እኔ ለማን ነው ይሄንን አኬ ቤት ስራ ሰጥቷል ብዬ ያልኩትኝ? እሱ ሰጠዋቸው ብሎ ያለው ለማን ነው? ሉትራን ነው እሱ አሁን እንትን እያለ ያለው ሉትራን ላይ ነው እየሰራ ያለው እኮ። ከማን ጋር ነበር እየተነጋገሩ የነበሩት? ከማን ጋር ነበር ስጋ ብቻ ፈጽሞ የነበረው? አኬ መሬት ላይ ካለችው ሉትራውያን ጋር ነበር እንዴ? እኔ ትምህርት ነው እያወራ ያለሁት።
ኖ ህብረት አንድነት ፈጥረው ጎሻ በእጃችሁ በሉ በርቱ እናንተ እንዳትዋጡ በፕሮቴስት በፔንቴኮስታሉ እያሉ ሲሏቸው ከነበሩት ሰዎች እኮ መካከል አንዱ እሱ ነበረ። እኮ አታክ እያደረገ ያለው አንዱ ሰው ላይ ነው። ኤርሚሻ ኖ ቆይ አታኩ ጋር አይደለም። ከዛ በፊት እዚህ ቲክታክ ላይ ያሉትን ልትራውያንን ብለው የሚሉትን በሙሉ ኦርቶዶክሳውያኑ ሲያሞካሿቸው ሲያጨበጭቡላቸው በርቱ አይዟችሁ እኛም ከጎናችሁ ነን 90% ከእናንተ ጋር እንመሳሰላለን ብለው ከሚሉት ወገን ነበርኩ አይደል? ላኬ አዎ አንተ አታውቅም። ኦኬ መልሶ ቆይ ኦኬ አዎ ከሆነ እንደኔ አዎ ብለህ የምትል ከሆነ እሺ፣ በኋላ ላይ እንደገና ደግሞ ተጣሉ ማለት ነው። ጸጋ ብቻ ብሎ የሚለውን ሲል መሬቷ ላይ ላለችው ቤተክርስቲያን ብሎ አላለም እሱ። ኦኬ ቢሆንም መሬት ላይ ያለችዋን የሚወክል ትምህርት አይደለም ኤርሚ አድብጠኝ ብራዘር። ቲክቶክ ላይ ለሚወራወሩት ሰዎች ነው አይደለ የቤት ስራ ሰጥቻቸዋለሁ ብሎ ያለው። የቤት ስራ ብቻ ሳይሆን ትምህርት ነው አታክ እያደረገ ያለው እኮ ትምህርቱን ትምህርት ላይ ነው እየተመታ ያለው ትምህርት ነው እንጂ መካነ ኢየሱስ እየተመታች ነው እያልኩ ነው እዚህ ጋር በትምህርት እኮ። ታዲያ መካነ ኢየሱስ ከተመታች መካነ ኢየሱስ ከተመታች ማለት ነው አንተ ካልክ አንተ የምትለው እንደዛ ከሆነ ከተመታች ፔንቴኮስታልን ከሚመቱና ፔንቴኮስታልን ከሚያስመቱ ለመታቸው ለሱ መልስ ይስጧ። እኛን ትናንትና በነገረ ክርስቶስ ጉዳይ በመዳን ጉዳይ አንድ አይደለንም ብሎ ያለ ሉትራዊ ነኝ ብሎ የሚል ሰውዬ እኔን ምን አድርግ ነው ብለህ የምትለኝ? ክርስቶስን እኮ ነው የነካብኝ ብዬ ቀደም ተናግሬያለሁ። ወይስ አንተ ክርስቶስን ነው እየነካ ያለው? ኤርሚ አድምጠኝ። ይንካ ከፈለገ አኬ ማለት ነው ክርስቶስን ከነካ ይንካ። ክርስቶስን ሲነካ ግን እነሱ እኮ ዝም ብለዋል። በክርስቶስ ፔንቴኮስታሉ አንድ አይደለንም ብለዋል። ኦኬ የዛን ሰዓት ላይ ከፔንቴኮስታሉ ጋር በነገረ ድነት አንድ አይደለንም ብለው ካሉ በኋላ እኔን አሁን ምን አድርግ ነው ብለህ የምትለኝ? እኔ አሁን እያልኩ ያለሁት ኤርሚ ሐሳብን ግልጽ አስጨርሰኝ። የወንጌል ሰበካው ብላስፌሚ ነው። በነገረ ድነትም ጉዳይ አንድ አይደለንም ብለው ያሉት እኮ 3400 ነው 3500 ሰው እየሰማ እኮ ነው። ትናገራላችሁ አትናገሩም ተብለው እምቢ ካልክ እያንዳንድን ነው ማፈርጠህ ከገስት ላይ ተብለው አራውንድ ዘቡሽ አትዙሩ። ከፔንቴኮስታል ጋር ያላችሁ የነገረ ድነት ትምህርታችሁ አንድ ነው አንድ አይደለም ብሎ ሲጠይቃቸው አንድ አይደለም ብለዋል። መካከላቸው የነበረው ቅዱስ የሚባል ሰው በዛ መካከል የበሰሉ ናቸው ብለን ብንላቸው የምናከብራቸው ወንድሞች እንኳን ማይከፍተው እንዲህማ አይባልም፣ በነገረ ክርስቶስ ጉዳይ አንድ ነን አላሉም። ሳክራመንት ላይ ብንለያይ እንኳን ነገረ ክርስቶስ ጉዳይ ላይ ጸጋ ብቻ ክርስቶስ ብቻ እምነት ብቻ ብሎ የሚለው ላይ አንድ ነን አላሉም። ለምን? እንደ ሎተሪ ትኬት ሲፋቁ አብዛኞቹ እንደዚሁ ያ ልጅ እንዳለው ነው ብሎ የሚሉት። እኔ የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን መሬት ላይ ያለችዋ ይህንን አሁን እዚህ ቲክታክ ላይ ያሉት ሉትራውያንን ብለው የሚሉትን እስቲ በየምስባካቸው በየአውደ ምሕረት ማነው በየምስባካቸው ፑልፒት ላይ ቆመው እስቲ ለህዝቡ ይናገሩት። እዚያውን ቲክታክ ላይ ያሉቱ በእኛ በፔንቴኮስታል ላይ ያወሩትን የመካኒስት ቤተክርስቲያን ራሱ ቄሶቹ እንደው ከሄዱ ፊት ጀምሮ እስቲ ለህዝቡ በየማህበረ ምዕመናናቸው ይናገሩት። ቸርቿ ለሁለት ተከፍሎ ግማሹ ወደ ሙሉ ወንጌል፣ ግማሹ ወደ ቃለ ሕይወት፣ ግማሹ ወደ ተለያዩ አብያተ ክርስቲያናት ነቅሎ እንደሚወጣ ያውቃሉ። ለምን? ህዝቡ በጌታ ያመን መሆናችንን ያውቃል። ኦኬ ሙሉ ወንጌል ቤተክርስቲያን የምትባል ያልዳነች፣ መሰረ ክርስቶስ የምትባል ያልዳነች፣ ቃለ ሕይወት የምትባል ያልዳነች፣ አማኑኤል የምትባል ያልዳነች ቤተክርስቲያን፣ ህይወት ብርሃን የምትባል ያልዳነች ቤተክርስቲያን ብለው አይደለም ህዝቡ የሚያውቀው። እዚህ ቲክቶክ ላይ እንደሚያወሩት ሉትራውያንን ባዮቹ እስቲ በየምስባኮቻቸው ይህን ነገር ይናገሩ፣ ለህዝብ ፐብሊክ ያርጉት። ለሁለት ነው የምትከፈለው የኢትዮጵያ መካኒስት ቤተክርስቲያን። ህዝቡ አትቷት ነው የሚወጣው። ለምን? ህዝቡ እንደ ዳንን ነው የሚያምነው። እኛም ልክ እንደ ዳኑ ነው የምናምነው። እነሱ መሬት ላይ ያለችዋም ማለት ነው። የተሰራው ነገር እናንተ ቀላል መስለዋል። እዚህ ምን ነበር አንድ የሚያደርገን? ክርስቶስ አይደል እንዴ? በክርስቶስ ጉዳይ አንድ አይደለንም ብሎ ካለ በኋላ መጥቶ ፐርሰናል የሆነ ነገር ይቅርታ ተጠያይቁ ይባላል። እኔ ሚስቴን አልነጥቀኝ ሚስቱን አልነጥቁት እንደዚህ አይነት ነውር ውስጥም አንገባም። ጉልት ርስቴን መሬትን ወሰድብኝ ብያለል ከማናችንም ጋር ማለት ነው። ዋናውን ክርስቶስን አበላሽቶ በክርስቶስ ጉዳይ ላይ ያለውን የወንጌል ሰበካውን ጉዳይ አፈር ደቼ ከጋጠ በኋላ መጥቶ ስለ ፍቅር ብለን
ፍቅርን ያስተማረንን ጌታ እኮ አንድ አይደለንም፣ በሱ ጉዳይ ከኔና አንተ አንድ አይደለንም ብለዋል። ፕሮቴስታንት በሙሉ ግብረ ሰዶማዊ ነው ብሎ ባለበት ሰው ቤት ተገኝተው ማለት ነው። ያው ብቻቸውን ቢገቡ የሚሰማቸው ሰው የለም፣ ካለም የተወሰነ ሰው ነው። ስለዚህ ሰው ፍለጋ ነው። ሰው የሚሰባሰብበት ጉርጡም ጊንጡም አረሙም ብሎ ባለበት በዛ ሰብስበን አሉ እንዳለ ዩኒፎርም መስለው ገቡ። ማፈሪያዎች። ማፈሪያ ከፔንቴኮስታል የምትለየው ሎጎ ያለበት ነገር ተመሳሳይ አድርገህ ቲሸርት ለብሰህ ስለመጣ ወይ ደግሞ ሎጎህን አንድ ስላደረክ አይደለም። ማፈሪያ። እዛ ቤት ያየኋችሁ ሰዎች በሙሉ ማፈሪያ። እሳውን የሙሉ ወንጌል ቤተክርስቲያን የሆናችሁ አባላት የመሰረ ክርስቶስ መስቀሏን አርጉና ነው ብለብሰል ማፈሪያ ነው ብየምልህ። በሎጎ አይደለም አንድ የምትሆነው። እኔም እንግዲህ ንስቴ ጉባኤ እግዚአብሔር ቤተክርስቲያን ሎጓችንን አርገን ማፈሪያ ነው መባል ያለብኝ ኤርሚያስ። እንደዛ ባረግ አልሸጥ ያለ በግ ይመስል ተደርድረው የተናገሩት ግን ሰምተውናል። እዚህ ትልልቅ ሰዎች አሉ የሚሰሙን እኔንም እነሱንም ሁላችንንም። ቀላል ነገር የተነገረ መስሏችኋል እናንተ? ቁጭ ብለው ነው ከማያምኑ ሰዎች ጋር እኛን ሲያስረግጡን የነበሩት። ፔንቴኮስታልን እንደ ቸርች ማለት ነው፣ ቸርቻችንን እንደ ቸርች ክርስቶስንም የዳንበትንም እውነት የወንጌል ሰበካውንም በሙሉ እና ዋናው ፐርሰናል በተነጋገርንበት ነገር ነው ይላል። ኖ ፐርሰናል የሚባለው ነገር ነው ተነገረ ተብሎ የተባለው። እኔን አሁን ፐርሰናል ተናግረሃል ብሎ ተብያለሁ አይደለ? ኦኬ ፐርሰናል የሆነውን ነገር ስናገር ለዚህ ንግግር መነሻው ምን ነበረ? ክርስቶስን ስለነኩብኝ ነው። ወንጌል ሰበካውን ስለነኩብኝ ነው። መካነ ኢየሱስ ማነው ሉትራውያን ስለተነኩ ነው የመጣሁት አይደል ብሎ ያለው። እኔ ደግሞ ክርስቶስን ስለነካብኝ ነው። የወንጌል ሰበካውን ስለነካብኝ ነው። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌላውያን እዚሁ እኔ ቤት ላይ እንኳን ጠርቻቸው 2-3 የሚሆኑት ኧረ እኛ እንደዚህ አናውቅም ነው ያሉት። የወንጌል ሰበካው ቢሮ እኮ የወንጌላውያን ቢሮ እኮ አለ። እና ምንድን ነው የምታደርጉት ብዬ ስል ኤርሚ ወንጌል ሰብከው ላልዳኑ ሰዎች ኦርቶዶክሳውያን እንዳልዳኑ ነው የምታምኑት? እንደዳኑ እኛ እንዳልዳኑ ነው የምናውቀው። መዳን ስለሚያስፈልጋቸው ወንጌል እንሰብካለን ነው ያሉን። እኔ እንድቻ አይቷ መካነ ኢየሱስ ነው የማውቀው። በክርስቶስ ኢየሱስ የወንጌል ስብከት መሰበክ አያስፈልጋቸውም ብላ ምትል መካነ ኢየሱስ አላውቅም። እኔ አላውቅም፣ በእውነት አላውቅም። ምናችን ላይ ነው ያልተነገረው? ቆይ አሁን እኔ መታችሁ ፍቅር ፍቅር ብላችሁ የምትሉ ወንድሞች ማለት ነው የፍቅር ጉድለት ነው እንዲያጣላን፣ ፐርሰናል ጉዳይ ጥላቻ ነው እንዲያጣላን። በስም እንኳን ራሱ እኮ አንተዋወቅም ነበር። በስም ኤርሚያስ ልባል ዳዊት ልባል እንትና ይባል አንተዋወቅም ነበር። እና የተዘራው ዘር እንዲህ እንደ ቀላል ነገር አይታችሁት ከሆነ እኔ ለምን አያችሁት ብዬ አልልም። እኔ ጋር ግን ብራዘር ክርስቶስን አጥፍተህ የወንጌሉን ስብከት አጥፍተህ ከኔ ጋር የምትፈጥረው ፍቅር የምትፈጥረው ሰላም የለም። በመጀመሪያ እሱ ይስተካከል። ኦኬ አይ በስሜት ሆነን የተናገርነው ብለው የሚሉ ከሆነ ይቅርታ ይጠይቁ። ህዝብ ቆጠራው ላይ ሁሉ አልነበር እንደ ተገባ የነበረው? የኛ አባላት እኮ ይሄን ያህላሉ ተብሎ ማለት ነው። ታዲያ መካነ ኢየሱስ አባሏ እንደው 8 ሚሊዮን እንደተባለው 13 ሚሊዮን የሚባል 20 ሚሊዮን የሚባል በምን በዛች? መካነ ኢየሱስ በወንጌል ስብከት እኔ የማውቀው ይሄን ነው። ወይስ እንደ ነብዩ መሐመድ ተከታዮች 4 እያገቡ እየተዋለዱ ነው ብዬ እንዳልል ወገኔ ነው አውቀዋለሁ። 4 እያገቡ አይደሉም። በምንድን ነው የተባዛችው? የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በወንጌል ስብከት አይደለም ወይ? የወንጌል ሰበካ ስለምታደርግ አይደለም ወይ?
መዳን በእግዚአብሔር ላይ በኢየሱስ ክርስቶስ ነው ብላ ስብከተ ወንጌል ስለምታደርግ አይደለም ወይ ነው? ነው ስለዚህ ዝም ብለህ ነው ተሳስታል ምናምን ብለህ ያልከኝ እና አልሳሳትም ማለት አይደለም፣ ግን ያመጣኸው መሞገቻ ሀሳብ በቃ ዝም ብለህ ነው ኤርሚ። እኔ ያልኩ ያለሁት ፐርሰናል እንትናችሁም ሳይሆን ትምህርት ነው። እዚህ ጋር የመካነ ኢየሱስ ትምህርት ነው የተነሳው ነው። የመካነ ኢየሱስ ትምህርት ከተነሳ እኛም እንደ ፔንቴኮስታል አንድ ሰውን ስለምጠላ ነው መካነ ኢየሱስ ውስጥ ይመልሱ። በቃ እኔ ከዚህ በኋላ አልመልስልም። ይመልሱ። ስለ ፔንቴኮስታሉ ተጠይቆ እነሱ አንመልስም አይደል ያሉት? አሁን ቅድም ሲጠየቅ አሁን ማነው ጌርሳም ነው ማነው ሲናገር ኤልያስ የተባለው ስለ ፔንቴኮስታል ተጠይቆ ስለ መንፈስ ቅዱስ ተጠይቆ እኔን አይመለከተኝም ፔንቴኮስታሉ ነው የሚመለከተው ብሎ አይደል ያለው? ኦኬ። ስለዚህ ስለ እነሱ ካታኪዝም ከተጠየቀ እኔን አይመለከተኝም። እንኳን አኪ አይደለም ለምን የኦርቶዶክስ በሙሉ ዘመቻ አይዘምቱባቸውም? ይመልሷ። ይመልስ። መጽሐፍ ቅዱስ ያልሆነውን ትምህርት እኔን ተወኝ። ኤልያስ የተባለው ገብቶ ስለ ፔንቴኮስታል ቆይ ስለ መንፈስ ቅዱስ ስለ ጸጋ ስጦታ ስለ ካሪዝማቲክ እንቅስቃሴ ሲጠይቅ እሱም ፔንቴኮስታሉ ይመልሱ ብሎ አለ አይደል? እሱን አይመለከተው። ኤርሚዬ እንደዛ አይደለም። ይሄ ፕሮፌቲክ አሁን ከስራ ያለው ከነ ዮሐድ ጋር ይታገላል ብዙ ሆኖ ከበውት ማለት ነው ስለ ልሳን። ከዛ የፕሮቴስታንት ስላልነበረ በፔኔኮስታል የሆናችሁ በመንፈስ ቅዱስ ሙላት በልሳን የምታምኑ ግቡ ከዛ ወገን የሆናችሁ ከኦርቶዶክስ ስለነበረ ጥያቄ ለመጠየቅ ኦርቶዶክሶችን። ከዛ ኤልያስ ሉተራን ሪኩዌስት ጠይቆ ገባ። አንተ ሉተራን ነህ አለው። እንትና ማን ነው ዮኒ፣ አንተ ሉተራን በልሳን ታምናለህ እንዴ ሲለው እኔ እቃወማለሁ አለ። ቪዲዮ ቆይ ምናልባት ካገኘሁት እንትን እለዋለሁ። እና እኔ ምን ሊያደርግ ነው በዛን ሰዓት በዛ ባልተጠራበት የገባው ይሄ ሊናገር ነው። አየህ እሱ ፔኔኮስታል ለዚህ ነው የተሰማኝ። ፔኔኮስታል ሲጠራ ይሄ ፕሮፌቲክ አለ እና እኔ እቃወማለሁ በልሳን አላምንም አለ። እንደነዚህ አይነት ኤልያስ ሉተራን ከእነሱ ጋር ተቀምጦ የምናየው ነው። ትላንትና ነው ይሄ የሆነው። ሰምተሃል አይደል ካሌብ? አሁን እኛ አንደኛ የጠራው ኢንቫይት የተደረገው በጸጋ ስጦታ በልሳን የምትጸልዩ ነው ተብሎ የተባለው እሱን አልጠራውም። በስም መላክ የነበረባቸው በልሳን የሚጸልዩ የጸጋ ስጦታ እንደኛ የተቀበሉ ሰዎች ናቸው መግባት ያለባቸው። ለሚኪ ለማገዝ የሚሆን ለተጠይቀው ጥያቄ መልስ ለመስጠት የገባው ማን ነው? ኤልያስ የሚባል ገብቶ ምንድን ያለው? እኔ ይህን እቃወማለሁ አለ። እንደነኛ አይነት እኮ አረሞች እኮ ናቸው እኛን ያስቸገሩን። አየህ አረም፣ የትውልድ አረም። ከተቃወመ ኤልያስ የተባለው ሰውዬ ሄደ ተቃወሟ። እዛ ሂድና እነ ቄስ ስንት እነ ቄስ በሪሁንን ተቃውማቸው ሄድና ተቃውሞ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በምስባኳ ላይ በማህበረ ምዕመኗ ላይ አገልጋዮቿ በማይክራፎን የሚጸልዩትን ልሳን ጸሎት ተቃውሞ። እቃወማለሁ ብለህ የምትለው ኦርቶዶክሱ ጋር መታ አይደለም። ሂድና ቸርችን አጽዳ። በመጀመሪያ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በልሳን ተበክለ አለሃለች። እንግዲህ እናንተ እንደምትሉት ከሆነ አገልጋዮቿ ቄሶቿ ሁሉ ጭምር በልሳን ይጸልያሉ። ከሌላ ቸርች ከኛ ከወንጌላውያን አማኞች እየጋበዘች ስብከቷ ላይ ምስባኳ ላይ በልሳን ታጸልያለች። ሂድና ተቃውማት እዛ። እኔ ይህንን እቃወማለሁ በላት። እጅን አንጠልጥለው እግርን አንጠልጥለው ያስወጡሃል። እጅን እግርህን አንጠልጥለው ያስወጡሃል። ቄሶችን ሂድና ተቃውማቸው። መጀመሪያ እነ መርድን ተቃውም። ሂድና ቀጠና ሁለት ማነው እንጦጦ መካነ ኢየሱስ በልሳን ይጸልያል። ሂድና ተቃውማቸው። የሰራዊት ጌታ እግዚአብሔር መልእክት ሲያመጣ ይናገራሉ። ሂድና ተቃውማቸው በመጀመሪያ። እኔ ይህንን እቃወማለሁ ብለህ ማለት ያለብህ የማያምን ሰው ቤት ባልተጠራህበት ገብተህ አይደለም። እነሱ እንደዚህ ብለው መልስ ከመለሱ እኛ እኔ ምንድን ነው ታዲያ ስለ ላርጅ ካታኪዝም ስለ ስሞል ካታኪዝም ለተጠይቀው ይመልሱ እነሱ። እኛን ተወን ነው ብዬ የምልህ ቃላብ ጨርሻለሁ። ከዚህ በኋላ ለምጠይቀኝ ጥያቄ መልስ አልመልስልህም። ኦኬ። አየህ የጸጋ ስጦታ ሲባል
ለኛ ለፔንቴኮስታሉ ብቻ የሚመለከት መካነ ኢየሱስን የማይመለከት ቸርቿ እንደምትቃወመው አድርገው የሚያወሩ ማለት ነው። ወጣው በስሜት ፈረስ ላይ ተቀመጡ። ሄድና ቄሶችን ተቃወም። የቻይናውን ጽሁፍ ሸምድዳችሁ ብላችሁናል አይደል? ቄሶችህ በቻይናው ጽሁፍ አንተ ባልከው በቻይናው ጽሁፍ ተበክለዋል። እነ ቄስ ጉግሳ አሜሪካ ሀገር ያሉት እነ ቄስ በሪውን አሜሪካ ሀገር ያሉት ተበክለውላችኋል። የቲክታኩ ነፃ አውጪዎች ሉተራውያንን ብላችሁ ምትሉት ቄሶቻችሁ በቻይናው ጽሁፍ ባላችሁ ተበክለዋል። የቻይና ጽሁፍ ሸምድደው ከነሱ እጅ ቡራኬ ትቀበላላችሁ፣ ከነሱ እጅ የሚስጥራትን ትካፈላላችሁ፣ ከነሱ እጅ ትባረካላችሁ። በቻይና ጽሁፍ እያንበለበለብህ እጁን ይጭንብሃል። ሂድና ተቃውመው እሱን። የትውልድ እንቅፋቶች። እኛ ግን የቻይና ጽሁፍ ብለን አንልም። የቄስ በሪውንም ባርኮ ትቀበላለሁ እኔ። የቄስ ጉግሳን ባርኮ ትቀበላለሁ እኔ። የተባረከው ጌታ መንፈስ ቅዱስ በእነሱ ላይ እንዳለ በሌሎችም ላይ እንዳለ ስለምናምን ማለት ሂዱና ተቃውሙ። እዛ አየው እኛን ለማስጠቆርና የጠራው እሱ በልሳን የምትጸልዩ ነው ብሎ ያለው። በልሳን የማይጸልየው ሰውዬ ምን ያደርጋል? ያው ለመታየት ኤልያስ ብላችሁ ያላችሁ ሰውዬ ቢገባ 5 ሰው አያዩም። 5 ሰው የት ያውቁታል? ይህንን ነው በቃ ተቃውሞውን ለማሰማት ማለት ነው። ምሕረት ያርግላችሁ። እኔ ጋር አንዳችሁም በውስጥ እንዳጽፉልኝ፣ አንዳችሁም እንዳትደውሉ በዚህ ጉዳይ ማለት ነው። አቋሜ በጣም ጽኑ ነው። ኢየሱስን ነክተህ ወንጌልን ነክተህ ጸጋን የሰጠን ለህይወት የሚሆን ንስሐን የሰጠን ጌታ መንፈስ ቅዱስን የትንሣኤውን ጌታ በህይወቴ የሚሰራውን በክርስቶስ ቤተክርስቲያን በአካሉ ላይ ሲሰራ ያየሁትን ጌታ አሁንም በህይወቴ አክቲቭ ሆኖ የሚሰራውን ልዑሉን ተቃውመህ እኔ ጋር ፐርሰናል የሆነ ጉዳይ ብልሃት በላይ ምንም ፐርሰናል ብር አልተበዳደርን የለም። የሌሎችንም አስተምሮትና ልዩነትን ማከብር ግን ፔንቴኮስታል ነኝ። በልሳን የማይጸልይ ሰው ቢኖር አላላግጥበትም። ጌታ መንፈስ ቅዱስ እንዲሰጠው ጸልይለታለሁ፣ ጸልይለዋለሁ። ካልሰጠውም ደግሞ የዳነ ወንድሜ ነው። ግን እኔ የለየልኝ ካሪዝማቲክ ነኝ። እዚህ ጋር ከነካህ አበቃ ከኔና ካንተ ጋር እኔ ጋር የምትመሰርተው ፍቅር የለም። ያው ማላግጠህበት አሹፈህ ቀልደህ እንዴት እጅ ለእጅ ተያይዘን እንጸልይ? እጅንም አልፈልገውም ሲጀምር የቤት ስራ ማድረግ ያለባቸው ቄሶቻቸው እነ ዲበኩል እኮ ናቸው ቁጭ ብለው የነገሯቸው። ታውቃለህ፣ ተውጣችኋል፣ እንዴት ትዋጣላችሁ? 90% እናንተ ከኛ ጋር ነው የምትቀርቡት፣ ድናችኋል አላቸው። እኔ ቤት መጥተው ኦኬ፣ ለእነዚህ ሰዎች ቅዱስ ቁርባን ታቆርባቸዋለህ ብዬ ስጠይቀው አላቆርባቸውም አለ። እዛ ሄደን እንቆርባለን ይላሉ። ከእናንተ ጋር ከምንወስድ እዛ ሄደን ብንበላ ይሻላል ይላሉ። ቄሱን አስገብቼ ስጠይቀው እነሱ ቢመጡ ታቆርባቸዋለህ ብዬ ስለው አላቆርብም። ሼሞኒዩ ይላሉ። ሼሞኒዩ እኛ ጋር ግን ብትመጣ የጌታ ራት አብራችሁ አትካፈሉም ብሎ አይልህም፣ አንልህም። መሰረት ክርስቶስ ቤተክርስቲያን ብትሄድ ከኔ የመጣው ከመካነ ኢየሱስ የጌታ ራት አብርሃም መውሰድ አትችልም ብለው አይሉም። ከየት ቸርች ናችሁ እያን እያደለም የምንጠይቀው ቸርቾቻችን ስንሰጥ የጌታ ራት ስንካፈል ከየት ቸርች ነህ ያለው አባልነት የት ነው ብለን አንጠይቅም። ያልተገባቸውና የማይገባቸው ሰዎች ካሉ እንዳይወስዱ እንናገራለን ኦፊሻል መድረኮቻችን ላይ እና አብሮ ነው ለህዝቡ የሚዞረው። ከየት ቸርች ነህ አንተ መቼ ነው የተጠመቅከው ምናምን ነገር ብለን አንልም። ጌታን ያልተቀበሉ ያልተገባቸው ሰዎች ካሉ እንዳይወስዱ እንናገራለን በፔንቴኮስታሉ መድረክ ላይ እንጂ ከየት ቸርች ነህ ብለን አይደለም የምንሰጠው። ስለዚህ ሉትራውያን መካኒስቶች ቢሄዱ የትኛውን ቤተክርስቲያን ላይ የጌታን ራት ይቀበላሉ። ኦርቶዶክስ ግን ብትሄድስ ከኛ ከፔንቴኮስታል የሚሄዱ ከሉትራውያን የሚሄዱ አይሰጡም። በዚህ እኮ
ልታፍሩ እኮ ነው የሚገባው ወንድሞችና እህቶች። ካልዳነ ቄስ እጅ ቂጣ ለመቀበል ትሄዳለሁ ብለህ ትላለህ። ዋናውን ጌታ ሳያምኑ ቂጣን የሚያበሉ ማለት ነው። ያንኑ ቂጣው ላይ እኮ ስንት ነገር ነው የሚደረግበት። እኔ ነበርኩ ጋግሬ የነበረው በኦርቶዶክስ። የስንቱ ስንት ተጠርቶበት የማርያም የጊዮርጊስ የተክለ ሃይማኖት የምናም ነገር ተጠርቶበት ነው የሚሰጥህ። ለማያቅሽ ታጥበሽ ታጠኝ ይላል የሀገሬ ገበሬ። እኔው ነበርኩ ዲያቆኑ። ያንን ጵርስፎራ ጋግሬ የነበረው እኔ ነኝ። ከመገበሪያ ቤት አውጥቼ ቤተልሔም በምጣድ ላይ ቀጥታ የምናገረው በምጣድ ብዬ ቤተክርስቲያኒቱ እንደምትናገረው እንኳን አልናገርም። በምጣድ ላይ ጋግሬ በመሶበ ወርቅ አድርጌ ቤተክርስቲያን አስገብተን እንቀድሴንበት የነበረው እኛ ነን። እዛን ቆርባ ለምሳሌ አንሰጥህም አሉ። አንሰጥም። ከመካነ ኢየሱስ እኮ ነው የመጣው። አንሰጥም። ሼም ከመካነ ኢየሱስ የሆነ ማንም ህፃን የሚሆን ሽማግሌ ኦርቶዶክስ ቤድ ያጠምቁሃል። ከኦርቶዶክስ ግን የመጣ መካነ ኢየሱስ ዝም ብሎ ይቀበሉሃል። this ልዩነት የሚያሳዝን ነገር። በዚህ ነው ያልክ ማሸርገድ። እነሱ ከመካነ ኢየሱስ ነው የመጣው ኦኬ እንዳሉ 90% ከኛ ጋር ይስማማሉና በእውነት ቅዱስ ቁርባን መውሰድ አለባቸው ብለው አይሰጡም። ጻኡ ንዑሰ ክርስቲያን እንደኔ አይነቱ ዲያቆን ጻኡ ንዑሰ ክርስቲያን የክርስቲያን ታናናሾች ሆናችሁ ውጡ ነው የሚልህ በዜማ በእንደዚህም በትርጓሜ ተርጉሞ ነው የሚነግርህ። እኔ ከመካነ ኢየሱስ ነኝ፣ እኔ ከፔንቴኮስታል ወደተ በሙሉ የክርስቲያን ታናናሾች ናችሁ ውጡ ነው። መናፍቅ ነህ። እንደውም የክርስቲያን ታናናሾች እንኳን አይሉም። መናፍቅ ነህ ውጣ ነው የሚጥልህ። ደጅ ጥኑ፣ ፍርፋሪም ቢሆን ጣሉልን እያላችሁ ደጅ ጥኑ እንጂ እዛ ወይኔ ጥዬ የመጣሁትን የሰንበት የቤት መጠጫ እሱን ከሰጧችሁ ማለት ነው። በዚህ ያህል ልክ ነው ራሳችሁን ያስገመታችሁት። ሴትዮዋ ባሏን ጎዳ ብሏ ምኗን በምን ወጋች ይባላል። በገጠር የባል ሀገር ምሳሌ ነው የምናገረው። እንግዲህ ትንሽ ካስቀይማችሁ ይቅርታ። ባሏን ጎዳው ብላ ምኗን በምን ወጋች ይባላል። ፔንቴኮስታልን የጎዳችሁ መስሏችሁ? አንድነት ላይ ክርስቶስ ላይ ወንድሞች እናቶቼ፣ ክርስቶስ ላይ የመዳን ነገር ለካ እምነት ብቻ ብለን ስን በምን ነበረ? ጸጋ ብቻ ሲባል በምን ነበረ? ሚስጥራት ብለህ ትለኛለህ እንዴ? ኢየሱስ በሌለበት ሚስጥራት ባዶ ስርዓት ነው። የፈለግከው በል። ኢየሱስ በሌለበት ጥምቀት አያድንም። ሚስጥራት በለው። ተራ ዳቦ ነው የበላኸው፣ ተራ ወይን ነው የጠጣኸው። ምክንያቱስ ዋናው ክርስቶስ ነውና፣ ሞቱና ትንሣኤው ነውና፣ የአብ ልጅ የዳዊት ልጅ ነውና። ቁርባን ያድናል በሚል አንድ የሰበኩ ሐዋርያት የሉም። ጥምቀት ያድናል ብሎ በሚል አንድ የሰበከ ሐዋርያ የለም። ኑ በመጽሐፍ ቅዱስ ላይ ቆማችሁ አውሩ፣ አናወራም ይለዋል። ኢየሱስ ያድናል ግን የሐዋርያቱ ስብከት ነው። ኢየሱስ ያድናል ተብሎ ስለተባለ ነው ጥምቀቱን የተቀበልኩትኝ። ኢየሱስ ያድናል ተብሎ ስለተባለ ነው የጌታን ራት አክብሬ የምወስደው። አክብረን የምንወስደው አክብረን። ኢየሱስ ግን ባልተከበረበት፣ ኢየሱስ ባልተሰበከበት የጌታን ራት የቱንም ያህል አክብረ ብትወስደው፣ ኢየሱስን ባላወቅበት፣ ኢየሱስ ባልተሰበከበት የጌታን ራት የተባለውን ብትወስድ፣ ቅዱስ ቁርባን የተባለውን ብትበላ እቤትህ ካለው ከበላኸው ዳቦ የተለየ ዳቦ አይደለም። ምክንያቱስ ዋናውን ጌታ የዳዊትን ልጅ ሞትና ትንሣኤውን ብሎም በስሙ በማመን የሚገኘውን የኃጢአትን ይቅርታ ሳትቀበል የምትበላው ዳቦ፣ የምትጠጣው ወይን፣ የምትገባበት ውሃ አያድንም። 4 ነጥብ። ለምን? ዳቦና ወይኑ ውሃ ያድናል ብሎ የሰበከ ሐዋርያ የለም። የእግዚአብሔር ልጅ ኢየሱስ ያድናል ብለው እንጂ። ኢየሱስን ነካ ማለት ባልቦላውን አጠፋው ማለት ነው። ኢየሱስን ነካ ማለት የጽዮኑን አለት አነሳ ማለት ነው። አለቱን አንስተህ ሌላ ላይ አታወራም። አለቱ ክርስቶስ ነው። የቤተ ክርስቲያን ራስ ክርስቶስ ነው። የማዕዘኑ ድንጋይ ክርስቶስ ነው። እሱም በስሙ በማመን የሚገኘው ንስሐና የኃጢአት ይቅርታት ሞቱና ትንሣኤውን
ሞቱንና ትንሣኤውን ከሰበኩ በኋላ ሰዎች ጌታን ከተቀበሉ በኋላ ነው ጥምቀትን ያጠመቁት። ለምን? ሰዎች በክርስቶስ አምነው ነውና የሚድኑት። ሲጠመቁ አይደለም የሚድኑት፣ አምነው ነው የሚድኑት። መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ብሎ ያለው ጴጥሮስ ነው። መዳን በማን? በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። መዳን በምንድን ነው? በእምነት። በጥምቀት ነው አይልም፣ በእምነት። የጴጥሮስን መልእክት እንኳን ሲጠቅሱት ዘፍጥረት መጽሐፍት ላይ የኖህን የጠቀሰውና ኑና አውራ እንኳን ብለህ ስትላቸው አያወሩ። ምሳሌ አሁን ሆኖ ያድነናል ብሎ የሚለውን ኖህ በውሃ ዳነ ብለው ይላሉ። ዳርያዝ ኖህ በመርከብ ነው የዳነው። ዕብራውያን 11 ላይ ያለውን ቃል እንኳን የማያዩ ማለት ነው። ከጥፋት ውሃ የዳንበትን መርከብ በእምነት ሲያዘጋጅ ይላል የዕብራውያን መልእክት ጸሐፊ። በምንድን የዳነው ኖህና ቤተሰቡ? በመርከብ በውሃ አይደለም። ውሃውማ አልነካቸውም ሰውነታቸውን። ውሃውም ራሱ የጥፋት ውሃ ነው። ውሃ ብለዋልና ዶጊ ቤሻ ዶጊ የጥፋት ውሃ ነው። ጥምቀትም አቃለሌ ነው። እንደዚህ የተጠመቅኩ ሰው ነኝ። ጌታን በተቀበልኩበት ሰዓት ላይ በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን የጌታን ራት ማቃወሜ ነው። አሁን በምገለገልበትም ቤተክርስቲያን የምንወስድ አክብረን የምንወስደው ስርዓት ነው። ጥምቀትና ግን የጌታ ራት የተባለው ከኢየሱስ ይበልጣል አይበልጥም? በመጀመሪያ ለህዝብ ህብስቱና ወይኑን አይደለም አስተምሰጠው። በመጀመሪያ ሰውን ስታገኝ ውሃ ውስጥ አይደለም ጨምረው። በመጀመሪያ ሰውን ስታገኝ በእግዚአብሔር ልጅ በዳዊት ልጅ በሞቱና በትንሣኤው ብሎም በስሙ በማመን የሚገኘውን የኃጢአትን ይቅርታ እንዲቀበል ወንጌል ሰበኩ ነው ያለው። እንሰብከዋለን። ጌታ መንፈስ ቅዱስ ለህይወት የሚሆን ንስሐን ይሰጠዋል። ሲጠራው ይመጣል። ያን የመጣውን ሰው እናስተምረዋለን። አስተምረን እናጠምቀዋለን። አጥምቀን ከቅዱሳን ጋር ህብረት ያደርጋል። የጌታን ራት በመቁረስ ማለት ነው። የዳኑትም እንጀራ በመቁረስ አብረው አይደል ህብረት ያደርጉ ነበር የተባለው። እኔ እኮ በጌታ በኢየሱስም እዚህ ወገኖች ስላሉ ለእነሱ እድል ልስጥ እና ፍቅር አትበሉኝ። ኢየሱስን ነክታችሁ ፍቅር አትበሉኝ። እኔ ጋር መጣችሁ ፕሊዝ። ወንጌል ሰበካ ተነክቶ ፍቅር አትበሉኝ። የትኛውን ፍቅር ነው? ከፍቅር እንደጎደልኩ አድርጋችሁ አታስቡም። በማንም ላይ ቅያሜ የለኝም። ይኸው የአባቶቼ የኤልያስ አምላክ ምስክሬ ነው። በማንም ላይ ቅያሜ የለኝም። ልቤን የሚያውቅ እግዚአብሔር ነው። እንደውም ውስጤን ሰፈስፍለታል ለዛ ወንድም። ሳልደብቅ ነው የምነግራችሁ። በዚህን ያህል ልክ ነው ፔንቴኮስታል የተደበደበው። እኛ ግን ለመካነ ኢየሱስ ቤተክርስቲያን እየተከላከል ነበር ከትናንትና እስከ ዛሬ ድረስ። እነሱ ግን ቁጭ ብለው ከሉትራውያን ጋር ማናቸው ከካቶሊክ ጋራ፣ ከኦርቶዶክስ ጋራ፣ ከኮፕቲክ ጋራ፣ ከኦንሊ ጂሰስ ጋራ ቁጭ ብለው እየሰሙ ተው እንደዚህ ማይባልም እያሉን እቺ ሙሉ ወንጌል ቤተክርስቲያን ትባል እነ መሰረተ ክርስቶስ ቤተክርስቲያን የሚባሉ እነሱ እዚህ ጠጡ ጢጣጤ ጡጦ ይላሉ። የቻይናው ጽሑፍ እያላችሁ አብራችሁ እኮ ስታላግጡ ነበር። አይ ወገኖቻችን ናቸው እነሱ እንደዚህ የምትሉትን አይገባም ብለው አላሉ። ሲያላግጡ ነበር። እና አሁን እኛ ጋር የመጡት አኬ ቅጥቀጣ ጀመረ እንደሚመስለኝ። ቋንጃቸውን፣ እግራቸውን፣ ጭንቅላታቸውን ምናምን የቱ ጋር እንደመጣ አላቅም፣ ግን ቅጥቀጣ ጀመረ አኬ። በአንድ ፊቱኑ ብሎ የሚል ቪዲዮ ሰምቻ። አንድ ፊቱኑ ፔንቴኮስታሉ ይሻላል ከነሱ ሉተር ከጻፈው ትምህርት ይልቅ ብሎ የካታኪዝሙ ላይ አይ ቲንክ ላርጅሁን ስሞል ባለቦርጫሙ ባለቀጭኑ አላቅም፣ ብቻ ቅጥቀጣ ሲጀምር ተጣሉ። ሲጣሉ ሰምተናል እኮ ገደል ላይ የሰሩ ወንድሞች ሁሉ ይምጡ ምናምን ነገር ብለው እውነት ነገረ ድነት ትምህርት
ሌላውን ተውት። እንደው በሌላው እንኳን ተብሎ ቢባል ይቅርታ እንጠያቅ ነበር። በነገረ ድነት ትምህርት አንድ ናቸው አንድ አይደላችሁም ተብሎ ሲባል አንድ አይደለንም ብላችሁ እንዴት ብዬ ነው መጥቼ እኔ እዛ ቁጭ ብዬ አኬ ይሄ ነገር በእውነት ትክክል አይደለም ምናምን ነገር ብዬ አልለውም። አኬ የቤት ስራውን ቀስ እያልክ ስጥ፣ አታብዛ ማለት እንትኑን ዶዙን አታብዛ። ካበዛኸው ግን ቀስ እያልክ የምድሪቷን ምድር ላይ ያለችዋን መካነ ኢየሱስ ቤተክርስቲያን ግን ከነካ ከእኛም ጋር ጭምር ትጣላለህ። አሁን ግን ነክቷል። ኖ ሚዩት አድርገው አንተ ብራዘር። ሶላ ግራሺያ የመካነ ኢየሱስ አይደለም። እቺ ጩኸት ከፍያውላ በላይ እንደሚባል ነው። አሁን ሚዩት አድርገው ብራዘር። አይ ኤርሚ በአክብሮት እኮ ነው እየጠየቅኩ ያለሁት። ሶላ ግራሺያ የመካነ ኢየሱስ አድርገው ጨርሼላው። ቴንኪው እንደውም ካልወራው ቴንኪው። የሶማሌው ተረት ትዝ አስባለኝ። እቺ ጩኸት ከፍያውላ በላይ ነች እንደምትባለው ማለት ነው። ኦኬ ኤልያስ የሚባለው ሰውዬ አገልጋይ ነው አይደል? ባልተጠየቀበት ባልተጠራበት በልሳን ካልጸለየ ለምን ገባ? የገባው ፔንቴኮስታሉን ሊያሳጣ ማለት ነው አይደል? እኛ ኤልያስ በሄደበት እንሂድ ብለን ብንል እናላግጥባቸዋለን፣ ግን አናደርግም። ለምን? አባቶችና እናቶች፣ ወንድሞችና እህቶች መካነ ኢየሱስ ቤተክርስቲያን አሉን፣ እጅግ የምናከብራቸው በጸጋቸው የተጠቀመን እግዚአብሔር ያስነሳቸው ብዙ አሉ። ቢያንስ እዚህ የሚሰሙን አባቶች የሚሰሙ አሉ። ዩቲዩብ ላይ ቆንጆ አድርጓቸው አስቀምጡት፣ ይስሙት። እኔ የሚያወራሁትን እነሱ የሚያወሩትን ይስሙት። የክርስቲያን ዩቲዩበሮች እነሱም ሲከፍቱ እኛም ስንከፍት ስንነጋገር በደንብ ሪከርድ አድርጋችሁ ቆንጆ እያርጋችሁ ከሽናችሁ። ቲክታክ ባይከታተሉ አባቶች ዩቲዩብ ይከታተላሉ። እውነቱ ልንገራችሁ፣ በእውነት በደንብ ይስሙት። አንዳንዶቹም ሰምተውታል፣ ግን በደንብ ይስሙት። ይሄን ነው ብለን የምንለው። የወንጌል ስብከቱ አይቆምም። ልባችንን መጠበቅ አለብን። የወንጌል ስብከቱ ግን በፍጹም አይቆምም። ከማናቸውም ጋር በክርስቶስ በኢየሱስ በእግዚአብሔር ልጅ ያመኑ የኃጢአታቸውን ይቅርታ ያገኙ ሁሉ በሙሉ ድነዋል። ላልዳኑ ሰዎች ግን የወንጌልን ስብከት እንሰብካለን። ይሄን የምናደርገው እንጂ ይወራ ከተባለ በጣም በነጥብ ይወራ ከተባለ ብዙ ነገር ነው ያለው። ኦኬ እና ጸጋ ይብዛላችሁ። እህትየው እንኳን ደህና መጣችሁ። በሌ ሜርሲ፣ ገኒ እንደዚሁም ወንድሜ ሚኪ እናንተ ቀጥሉ አለው። ኦኬ እሺ፣ እየልውጣላችሁ ቦታ እንዲይዝ አልፈልግም። ይቅርታ ስላቋረጥኩ። ጎሄድ ቀጥልና ትንሽ ከሆነ ቀጥላለሁ ከአንተ በኋላ። በጣም አጭር ነገር ነው የምናገረው። ብዙ ልዩነት የለንም። አሁንም እኔ ከዚህ በፊት ሲጀመር ነገሩ ሁሉ እኔ ባለቤቴ መካነ ኢየሱስ ነች ብዬ የሆነውን ነገር ክርስቶስ እንግዲህ ጽድቅን ሁሉ ልንፈጽም ይገባል ብሎ ክርስቶስ ራሱ ዮሐንስ ሲከለከለው ለመጠመቅ ጥምቀትን ፈጽሟል። በዚህም በክርስቶስ አባባል እንግዲህ የጽድቅ ስራ እንደሆነ አድርጎ ነው ያቀረበው ብዬ ኦርቶዶክስ ቸርቾች ህብረት ውስጥ ነው ገብቼ ሁሉ ተናግሬያለሁ። አሁን ህፃን ልጅ በማጥመቅም ባለማጥመቅም እኛ የህይወት መዳኛ ነው ብለን ስለማናምን ያን ያህል ግድ አይሰጠንም። ዋናው መሰረታዊ ነገር ኤርሚ እንዳለው 100% የምካፈለው የእሱን ሀሳብ ነው። ክርስቶስ ኢየሱስ ነው መጥቶ አምላክነቱን ክብሩን ትቶ በመስዋዕትነት በደሙ ኃጢአታችን አጥቦ የእግዚአብሔር ልጆች የመሆን ስልጣን የሰጠን የክርስቶስ ሞትና ትንሣኤ ነው። እዛ መሰረት ላይ ደግሞ መካነ ኢየሱስም አለች እና ያሉ ሁሉ በጥምቀትም በተለያየ ትናንሽ ነገር ብንለያይ ይህን ያህል ልዩነት ሊፈጥር አይገባም። እንደዚህም መከፋፋት አልነበረብንም። ነገር ግን ልክ እንደ እግዚአብሔር ሁሉን አዋቂ ነኝ የምንል ሰዎች በተለይ ዴቪድ የሚሉት ሰው ያደረገው ትልቅ ስህተት ነው። ያንን ትልቅ ስህተት ግን ለእግዚአብሔር ክብር ሰጥቶ ተሳስቻለሁ፣ እንዲህ ማለት የማይገባኝን ነገር ተናግሬያለሁ ብሎ አስተካክሎ ነገሮችን ሊያርም ሲገባ ለብዙዎች ወደ ደህንነት እንዳይመጡ እንቅፋት ሆኗል። ይህን ነገር እንዲያርም መምከሩ ነው ጥሩ። ወገኖቼ በዚህ